ስለ ገድላት የምንነጋገራቸው ብዙ ነገሮች ስላሉ ኑና ያንን ጥያቄዎች ደግሞ የኦርቶዶክስ ወንድምና አባቶች እንድትመልሱ ያንን ጥያቄ ነው። መልሶች ሙሉ ከሌለ ገስዋ ዮኒ ማኛ ይፈነጥጣል። ሰላም ለእናንተ ይሁን። እንዴት አላችሁልኝ? ዛሬ በጌታ ቀን ማለትም እሁድ ከቅዳሴ በኋላ ጋቢ የሚያል ነጠላ ደረብ አድርጎ ምን ይዞብን መጣ አላችሁኝ? እሺ ወንድማችን እርሱትና ግን ምንድነው እንግዲህ ሁሌም አዳዲስ ሰዎች ወደ ቲክቶክ ስለሚመጡ አሁን ካነሳው ሐሳብ ጋር በተያዘ ጥቂት ነገር የምላችሁ ነገር ይኖራል። በቃ መሰረታዊ በጣም ሁላችሁም ልናውቀው የሚገባ ነገር ማለት ነው። ከሱ በፊት ግን የጌታ ቀን ስንል ምን እያልን ነው? መቼስ ቀናት ሁሌም የጌታ ናቸው። ግን ዛሬን ግን በተለየ የጌታ ቀን የምንላት ለምንድን ነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ቀን ነው። የትንሳኤው ቀን ናት እሁድ ማለት ነው እና የሁላችንን ትንሳኤ ያረጋገጠበት የትንሳኤያችን በኩር የሆነበት ቀን ስለሆነች ይህችን ቀን በተለየ ሁኔታ በቤተ ክርስቲያኖች ተሰባስበው ቅዳሴ አድርገው ከቅዱስ ምስጢር ተካፍለው ይመጣሉ። ስለዛ በጌታ ቀን ቅድሚያ የሚሰጠው በጠዋቱ ተነስተን እስቲ ለምንድን ነው ቅድሚያ የሚሰጠው? ወደ ጌታ ደስታ ለመግባት እና እጄ ላይ አንዲት መጽሐፍ አለች ቅዳሴ ወደ ጌታ ደስታ የመግባት ምስጢር የሚል ነው። በቀሲስ ዶክተር መብራቱ ኪሮስ የተዘጋጀች መጽሐፍ ናትና ፕሊስ ይህንን መጽሐፍ ሁላችሁም እንድታነቡ እመክራለሁ፣ ሪከመንድ አደርጋለሁ። ለቅዳሴ ያላችሁን ቦታና ፍቅር በጣም ያሳድገዋል እና እንደው አሁን ላይ የማንበብ ጊዜ የለኝም ብትሉ ራሱ ፕሊስ ግዙትና የሆነ ስታዩትም እንድታነቡት ያነሳሳችኋል። በቻላችሁ ሰዓትም ታነቡታላችሁ። ግን አሁን ሁላችሁም እንድታነቡት እመክራለሁ። እሺ ይሄንን ያዝና አድርገን ወደ ወንድማችን እንመለስ። ወንድማችን እንደሰማችሁት እንግዲህ ሌላ ቪዲዮዎች ላይ የሚያዩ የነበርና ፕሮቴስታንት ወንድሞችን እየሰበሰበ እንደው እስቲ በጣም ከባባድ የምትሉትን ለጆሮ ሲሰማ ይጨንቃል የምትሉትን ገድል እስቲ እያወጣችሁ አንብቡ። ያው የተወሰነ የሰውን ጆሮና ትኩረት ለመሳብ ያህል ማለት ነው። እንዲህ አይነት ነገር ሲናገር እየሰማሁት ነበር። ሰላም ላንተ ይሁን ወዳጄ። እንግዲህ ከዚህ ቀደም እንደምታደርገው ጨዋታ ላይ ምናምን ከሆነ ያለው እንግዲህ ወደዚህ የማለት ጉዳይ ላይ ከሆነ ያለው አሁን እየቀለድክ ያለው በህይወት ብቻ አይደለም ማይ ብራዘር፣ እየቀለድክ ያለው በጌታችን በክርስቶስ ኢየሱስ ላይ ነው እና እሱን ብትረዳው ኖሮ እና የምርም የክርስቶስ ፍቅር ትንጥዬ እንኳን በጣም ትንጥ ልብ ላይ ቢኖር በርን ዘግተህ ስቅስቅ ብለህ ባለቀስክ ነበር። በክርስቶስ ላይ እየቀለድክ እንደሆነ ብትረዳው ኖሮ ማለት ነው። ለማንኛውም ግን የገድላት ምናምን ጉዳይ ያለፈበት ፋሽን እየተነሳ እንደው ገድል ላይ እኮ እንዲህ ይላል ተአምር ላይ እንዲህ ይላል የሚሉ ሰዎች አሁን መነሳታቸው በጣም ያስቃል። ፈኒ ነው። ለማንኛውም ከገድላት ጋር በተያያዘ ቤተክርስቲያን ገድላትን ስትሰጥ የሰጠች ለምንድነው ብለን ተነጋገርን። ከዚህ ቀደምም ገድላቱን ስትሰጠን ቤተክርስቲያን አለቀ የቅዱሱን ታሪክ አይተን ክርስቶስን በመምሰል ሕይወት ውስጥ ያደገበትን ነገር አይተን እኛም እንደው ክርስቶስን መስለን እንድናደግ በቃ ለዛ ነው የምንጠቀምበት። ከዛ ውጪ ግን ለአእምሯችን እንደዚህ አሁን እንደዚህ ሰዎች ይላሉ በጣም የሚጨንቅ ምናምን ነገር ሲሉ ነበር። ለአእምሮ ከጨነቀ የመቀበል ግዴታ እንኳን የለብህም። ፕላስ ደግሞ ገድላት ተአምራት መጽሐፍት ውስጥ ስህተት አይገኝም አላለም። ስህተት ሊገኝ ራሱ ይችላል ብለን እናምናለን። ለምሳሌ በአሁን ቅርብ ጊዜ ላይ በተካሄደው በዚህ በዝክረ ኒቂያ ጉባኤ ላይ ፓትርያርካችን ብፁዕ ወቅዱስ አቡነ ማትያስ ምን እንደተናገሩ እንስማ። የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ። ኦኬ እንደሰማችኋቸው ቅዱስነታቸውም ሰው ምን አሉ? መጽሐፍቶቻችን ጥራት ያስፈልጋቸዋል። እኛ ራሱ መጽሐፍቱን እንዲህ ብለን እየተናገርን ነው ማለት ጥራት ያስፈልጋቸዋል እየተባለ እና መመርመር አለባቸው በሊቃውንት ጉባኤ እየተባለ ብድግ አድርገህ ባይዜ ቢመረመሩ ራሱ ተመርምረው ቢወጡ ራሱ የሃይማኖት መመስረቻ አይደሉም፣ የሃይማኖት መከራከሪያ አይደሉም። እንደዛ እንኳን ቢሆን ያውም ጭራሽ እንደው ምን እየተባለ በጉባኤ ላይ ነው ባይዜ ቅዱስነታቸው የተናገሩት። መጽሐፍቶቻችን ጥራት ያስፈልጋቸዋል። በቃ እንዲህ ነው እኛ የምናምነው። ስለዚህ እነዚህ መጽሐፍት ይዤ ኦርቶዶክስን ላሸማቀቅ ምናምን እሱ ጭራሽ አይታሰብም። በቃ አለቀ። ኦርቶዶክሳውያን ወይም ክርስቲያኖች መጽሐፍቱን በምን መልኩ መጠቀም ለምን ዓላማ መጠቀም እንዳለባቸው ገብቷቸዋል። ስለዚህ አሁን ይሄ የመደናቆርና ጉንጫ አልፋ ክርክራችሁን ያዝ ታደርጉታላችሁ። ይቆየን። መልካም የጌታ ቀን። ጊዜ ሙስሊሞች እርስ በርሳችን ስንሆን ከክርስቲያኖችን ማቦጨቅ ሱሳችን ነው። አሁን ፍጹም የምትለው ቃል ሙሉ ለሙሉ ፍጹም የሰው ባህሪ ስለያዘ ነው። የሰው ስጋን ስለያዘ ማለት ነው። የሰውን ነገር ስላሟላ ማለት ነው አይደል? የሰውን ነገር ስላሟላ ፍጹም ሰው ነው። አሁን እንደገባኝ እኮ መንፈስ ቅዱስን ሙሉ የሰውን ነገር ስላሟላ ፍጹም ሰው ነው። አት ዘ ሴም ታይም ደግሞ እግዚአብሔርም ነው
ፍጹም እግዚአብሔርም ነው። ምክንያቱም እግዚአብሔርን ሰው አንለው መቼ እግዚአብሔር ሲሆን እግዚአብሔርን ሰው አንለው ስለማንለው እዛ ጋም ፍጹም እግዚአብሔር ነው። እዚህ ጋም ደግሞ የሰው ሙሉ ነገር ስላሟላ ፍጹም ሰው ነው። እንደዛ ነው እንደገባኝ ከሆነ እሺ። ዩአዴ ቀጥታ ምናልባት አንደርስታንድ ካደረከው ማለት ነው። ኦኬ በቃ ሌሎቻችሁ ሁላችሁንም ሰላም ብያለሁ። አይ ቲንክ ጥሩ እንትን አረዳድ ነው ወንድማችን ያለ ብቻ ይሄ ፍጹም ሲባል በእንግሊዝኛው ፐርፌክት እንደማለት ነው። ፐርፌክት የሚለውን ነው የሚያሳየው። ፍጹም ሲባል ከሰው ልጆች የሚጎድለው ወይም ደግሞ ከሰው ልጆች ያጎደለው ወይም ደግሞ የጨመረው ባህሪ የለም ማለት ነው። ኮንሰብስቴንሻል እንደሚባለው ማለት ነው። ኮንሰብስቴንሻል by its divinity with his father and consubstantial with humans by its humanity ማለት ነው። ምን ማለት ነው? ከአባቱ ጋር በመለኮታዊ ባህሪ ትክክል ነው ወይም ደግሞ ከአባቱ አያንስም፣ በመለኮታዊ ባህሪ እኩል ነው፣ ትክክል ነው ማለት ነው። ፍጹም ሰው ነው ሲባል ደግሞ ከሰው ባህሪ ምንም ያጎደለው ነገር የለም ወይም ደግሞ ከሰው ባህሪ ለየት ያለ የተለየ ነገር ደግሞ አልያዘም ማለት ነው። ፐርፌክት ማን እንደሚባለው ማለት ነው። አንዳንዶቹ ምን ይላሉ? አይ ኖ ከሂማኒቲ ኦንሊ ሰውነት ስጋ ብቻ ነው የያዘው የሚሉ መናፍቃን ስለነበሩ እና አቡሊናሪዮስ የሚባል መናፍቅ ምን ብሎ ነበር? እንደ ነፍስ ያገለግሉ የነበር። አንድ እዚህ ጋር ልጨምርና ከሰው ባህሪ ለየት የሚያደርገው ነገር ደግሞ ለምሳሌ ያለ አባት መወለዱ አለ። ምንድነው ነው እሱ ከመወለዱ በፊት ነው፣ ችግር የለውም። ከተወለደ በኋላ ሰይጣን አንከውም፣ እንደገና ደግሞ አልተሳሳተም። ሰው ደግሞ ፍጹም አይደለም። ሰው የሚባል ነገር ፍጹም ሰው የለም። በስተት ማለት ይሰራል። ለምሳሌ ሰው ይሳሳታል። ብዙ ጊዜ ፍጹም ሰው የለም ይባል የለ፣ ፐርፌክት ሰው የለም። ያ ማለት ከስተት ጋር በተያያዘ ምናልባት ደግሞ እኔ ምንድነው ኢየሱስ ስተት ስላልሰራ ከሰዎች ደግሞ ፍጹም ያደርገዋል ነገር እንዳይሆን። አሁን አንተ ደግሞ ያመጣው ነገር ሌላ ኮሽን ፈጠረብኛ። ከሰው የሚለይ ነገር አለ። ስማኝ መጀመሪያ ለመስራቱ ይጠናነከው ሐሳብ መጀመሪያ ሰማኝና እያልን ያለ ነው። ፐርፌክት ወይም ደግሞ ፍጹም ሰው ፍጹም አምላክ ብለን ስንናገር ምን ማለት ነው? አንድ ሰው የሚይዛቸው ስለ ባህሪያቶቹ ነው እየተወራ ያለው ማለት ነው። ስለ አወላለድ፣ ስለ ኃጢአት መስራት ምናምን ስለዛ ነገሮች ሳይሆን ስለምንድን ነው እየተወራ ያለው? ስለ ባህሪያት ማለት ነው። ኦኬ ስጋና ነፍስን ይይዟል ማለት ነው። ኦኬ እንደ ሰው ስጋም ነፍስም ይይዟል ማለት ነው። ሶ ፐርፌክት ማን ሲባል ከሰውነት ያጎደለው ነገር የለም ማለት ነው። ይሄም ከምን አንጻር መናፍቃኖች የተነሱ መናፍቃን ነበሩ እና አቡሊናሪዮስ የሚባሉ ማለት ነው። ምን የሚሉ ከድንግል ማርያም የተካፈለው ስጋን ብቻ እንጂ ነፍስን አልተካፈለም የሚሉ ማለት አንድ ሰው ፍጹም ሰው ነው የሚባለው ወይም ፍጹም ሰው ለመባል ስጋንና ነፍስን አጣምሮ መያዝ አዋህዶ መያዝ አለበት ሰው ለመባል ማለት ነው። ሶ እነሱ አንዴ ልጨርስ አንዴ ስማኝና ተረጋግተ ከዛ ጥያቄ ግልጽ ያልሆነ ካለ ትጠይቃለህ። አለበለዚያ በየመሃሉ ሳልጨርስ ሀሳብ ኢንተራፕት የምታደርገኝ ከሆነ አንተም ሀሳቡን አታገኘውም። ከዛ ደግሞ መግባባት አይኖርም፣ ጭቅጭቅ ምናምን ይሆናል። እሺ ስማ። ስለዚህ ምን የሚል አስተምሮ ነበረው ማለት ነው አቡሊናሪዮስ? ነፍስን አልነሳም። ታዲያ እንደ ነፍስ የሆነው መለኮት ራሱ ነው። በቃ ስጋና መለኮት ብቻ እንጂ ስጋ ነፍስ መለኮት የሚባል በክርስቶስ የለም። ስጋና መለኮት ብቻ ናቸው ያሉት፣ ነፍስ የለውም የሚል አስተምሮ ነበረው። ሌሎቹ ደግሞ እነዚህ ዶሲቲዝም የሚባሉ ደግሞ አሉ። ዶሲቲስ የሚባሉ ደግሞ ስጋው ራሱ ፋንተም ነው፣ ትክክለኛ ስጋ አይደለም፣ ዝም ብሎ ምትሃት ብቻ ነው የሚል ደግሞ አስተምሮ የነበራቸው ነበሩ። ይሄንን ክህደት ስለሆነ ወይም ደግሞ ሰው አልሆነም የሚል ምንፍቅና የሚያሳይ ስለሆነ ፐርፌክት ማን ወይም ደግሞ ፍጹም ሰው ነው። ፍጹም ሰው ሲባል ስጋም ነፍስም ተዋህዷል የሚለውን ለማሳየት ነው። ኦኬ ስጋም ነፍስም
ነው የተዋሃደው ክርስቶስ ማለት ስጋ ብቻም አይደለም ነፍስም ብቻም አይደለም ስጋም ነፍስም ኦኬ ፍጹም ሰው ለመባል ሰው ለመዳን በስጋም በነፍስም ስለሆነ የሞተው ክርስቶስም የተዋሃደው ፍጹም ሰውነትን ነው እንጂ ከፍሎ አልተዋሃደም ወይም ስጋን ብቻ አይደለም ወይም ደግሞ ነፍስን ብቻ አይደለም ስጋንና ነፍስን ነው ከፍሎ የተዋሃደው ማለት ይሄ ነው ፐርፌክት ማን ነው ፍጹም ሰው ነው ሲባል ስጋንም ነፍስንም ይዟል ማለት ነው ይሄ ነው ገብቶኛል ያ እሱ ነው እሺ ቴንክ ከገባ እሱ ነው የምትጨምሩት ካለ ቀጥሉሽ ያው ፍጹም አምላክ ነው ሲባልም እንደዛው ከአብ ይቅርታ ዴቪ ፍጹም አምላክ ሲባልም ምን የሚለውን ነው የሚያሳየው እኔና አብ አንድ ነን እንዳለው ከአባቱ ያነሰ አይደለም ወይም ደግሞ ከአባቱ ከፍ ያለም አይደለም ከአባቱ ጋር ምንድነው ትክክል ነው እኩል የሆነ በመለኮታዊ ስልጣኑ አንድ የሆነ ነው ለዛ ነው እኔና አብ አንድ ነን ብሎ ሲናገር የምንመለከተው እሷንም ያንን ለማጠየቅ ነው ዴቫ ይቀጥልሽ መልካም እሺ ወዲ ሰላም ብያለሁ ብራዘር በቅድሚያ ሶስተኛው ጥያቄ ቲንክ ስለ መንፈስ ቅዱስ ስለ አብ ስለ ወልድ በደንብ ብዙ አውርተናል እና ስለ መንፈስ ቅዱስ አልተነሳም የሚል ነው እሱን እንመለስ ሌላ ማማ የተነሳው ጥያቄ ኢየሱስም ያላሳየነው ከልጅ ልጅ ተወልጅ የሚለውን እሱን አድናለሁ የሚለውን ቀለሚንጦስ ላይ ያለውን 3:20 ላይ እነሱንም እሱን አሳዩትና መረጃውን ማየት ብቻ ነው ሐሳቡን ሙሉ ተረድቶታል ስላወራንበት ሰሞኑ ማለት ነው እሱ መረጃውን ክፈቱ አሳዩትና ወደዚህኛው እንምጣ ስለ መንፈስ ቅዱስ አምላክነት የሚያስረዱ የመጽሐፍ ቅዱስ ክፍሎችን እየከፈትን ልጁ ከጠየቃችሁ ጥያቄ የቀረ ያለ የጻፍኩት ስላሴ የምትለዋን ቃል በቃል ፊደሏን አምጧት ነው የሚለው እሱ ኤግዛክት ወርድ ፋላሲ ነው ይገባዋል እኔ ቃል በቃል አልጠበቀም ይኸውልህ ቃል በቃል አልጠበቀም ለምሳሌ ቃል በቃል ካለቀ እሱ እንደሱ አልጠበቀም ምክንያቱም ቃል በቃል ከተጠቀሰ ቅድም ነገር ያለው እግዚአብሔር ነኝ ካለ በቃ እግዚአብሔር ነኝ እኮ ብሏል የሚባል ነገር ይመጣል ገብቷል በቃ ብቻ ብሏል ነገር ሊመጣ ስለሚያው መንፈስንም ቢሆን ቃል በቃል የሚሆን እዛው መጽሐፍ ቅዱስ ላይ ማለት ነው ተያይ ነገር ታሳዩን እኔ በቂ ነው ችግር የለም በቃ ሁለቱን እናሳያለን ያን መረጃ ሳይተን ወደዚህኛው እንምጣ ዮሐዴ ይሄን ያለ ቀጥል ዮሐዴ ሌሎቻችሁ ግን የምትጨምሩት ነገር ካለ ቅድሚያ ጨምሩለት አላዛር አልሪያድ ቆስጠንጢኖስ ብሩኬ ማማዬ ምናምን እሺ መቀጠል የምትፈልግ ዮሐዴ አለ እነሱ እያሉ ያ ምናልባት ከጨመሩ ብዬ አይ ሁለተኛ ጥያቄ ብሎ ያቀረበው ጥያቄ አለና እንትኑ አለክ ወይም እኔ ልክፈት መጽሐፈ ቀለሚንጦስ ምዕራፍ 3:20 ላይ ከልጅ ልጅ ተወልጄ እኔ አድንሃለሁ የሚለውና መጽሐፈ አክሲማሮስ ዘአርብ ላይ ቁጥር 13 ላይ ከልጅ ልጅ ተወልጄ እኔ አድንሃለሁ የሚለው ቃል አለ አለኝ የመጽሐፈ አክሲማሮስ ፒዲኤፉ እስከማወጣ አንቺ አዘጋጁ እስከዚያ የመጽሐፈ ቀለሚንጦስ ግን ማሳየት ይችላል እንትኑ ላይም ስላለ ችግር የለውም ዋና ሀሳቡን ከፎይ ጋርም ስለሄዱበት ባለፈው ቀለሚንጦስ ላይ ያለው በቂ ነው የአክሲማሮስንም እልክለታለሁ እንትን አድርገን ችግር የለውም ቀለሚንጦስ በቂ ነው ከዛ የስላሴ አርብም አለ እሺ ከአስራ እሺ እንዲህ ይላል መጽሐፈ አክሲማሮስ ምዕራፍ 3 ከቁጥር 19 ጀምሮ እንዲህ ይላል ከ5 ቀንና ግማሽ ቀን በኋላ እምርሃለሁ ይቅርታም አደርግልሃለሁ በይቅርታዬ ብዛትና በምህረቴ ብዛትም ወደ አንተ ቤት እወርዳለሁ በወገንህም ከእርስ አድራለሁ ይህ ሁሉ ስለ አንተ ድህነት ይሆናል ይልና አዳም ሆይ ሕፃን ሆኜ ስለ አንተ እወለዳለሁ አዳም ሆይ ስለ አንተ በገበያ ሁሉ እመላለሳለሁ 40 ዕለትም ጾማለሁ ስለ አንተ ብዙ መከራን እቀበላለሁ መከራውን እታገሳለሁ በእንጨት ላይ እሰቀላለሁ ይህ ሁሉ የሚፈጸመው ስለ አንተ ድምጽ አለ እሺ ስለዚህ ምን ይላል ከ5 ቀን ተኩል ከ5500 ዘመን በኋላ ማለት ነው በወገንህ ከርስ አድራለሁ ይህ ሁሉ የሚሆነው ስለ አንተ መዳን ነው ወይም ደግሞ ከልጅ ማለት ነው
ከልጅ ልጅ ተወልጄ አድንሃለሁ እንደማለት ነው። ሕፃን ሆኜ ይወለዳለሁ አድንህም አለ ይላል ቃል በቃል። ከልጅ ልጅ ተወልጄ አድንሃለሁ የሚለው መጽሐፍ አክሲማሮስ አለ። እሱ ማማዬ አውጥተሽ ታሳይናለች። እዚህም ላይ ግን አባቶች ሲፈቱ ለምሳሌ ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15 ላይ ያለው ይሄንን ክፍል ማለት ነው። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ብሎ የሚናገርበት ክፍል ይሄ በአንተና በሴቲቱ በዘሯና በዘርህ መካከል የሚለውን ክፍል አባቶች ምን ብሎ ነው የሚፈቱት? በዘርህና በዘሯ ማለት በልጅ ልጆች ማለት ነው። በእሷ ልጅና በእባቡ መካከል ጠላትነትን አደርጋለሁ ብሎ ሲናገር ትመለከታለህ። አሁን ለሴት ዘር የላትም፣ ኦፍ ኮርስ አይደል? ሴት ዘር የላትም። ዘር ተብሎ የተነገረው እዚህ ጋር ድንግል ማርያም ነው። አይሰማም? ኔትወርክ አሰጥቶታል መሰለኝ። አይሰማም? ኔትወርክ አሰጥቶታል። ይግባ። አሁን ገባ። ልጁ ይሰማል። እሱን አሰጥቶት ነበረ፣ ለዛ ነው። አሁን ገብቷል። ይታየኛል ብዬ ነው። እሺ ኦኬ። በዘርህና በዘሯ መካከል የሚለው ስለ ድንግል ማርያም የሚናገር ክፍል ነው ብለው አባቶች ይፈቱታል። ከምን አንጻር? በዘሯ ተብሎ የተነገረላት ኦፍ ኮርስ ሴት ልጅ ዘር የላትም። ከድንግል ያለ ወንድ ዘር የሚወለደው አንድ እሱ ነው። እሱም የእባቡን ራስ የሚቀጠቅጠው ክርስቶስ ነው። ከሴቲቱ ዘር ይወለዳል የተባለው ማለት ነው። እሱን ራሱን የሚቀጠቅጠው ለዛ ነው በራስ ቅል በሚባል ስፍራ ክርስቶስ ኢየሱስ ተሰቀለ ተብሎ የሚነገርለት። ራስ ቅል የሚባል ስፍራ ተሰቀለ ተብሎ የሚነገርለት ክርስቶስ ከሴቲቱ ዘር የሚወለደው የእባቡን ራስ የሚቀጠቅጠው እሱ ስለሆነ ማለት ነው። እና ይህንን ክፍል ይዙና ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ከቁጥር 4 ላይ ምን ብሎ ይናገራል? ነገር ግን የዘመኑ ፍጻሜ በደረሰ ጊዜ ይላል። የዘመኑ ፍጻሜ ማለት ምን ማለት ነው? እግዚአብሔር ከልጅ ተወልጄ አድንሃለሁ ብሎ የገባውን ቃል ኪዳን ሲፈጸም ማለት ነው። ኦኬ። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ ከልጅ ተወልጄ አድንሃለሁ የሚለው ቃል ኪዳን በተፈጸመ ጊዜ ማለት ነው። እግዚአብሔር ምን አለ? ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ስለዚህ ከሴት እንዲወለድ አንድያ ልጁን ምን አለ ማለት ነው? ላከ። አይ ከሴት መገኘቱ ወይም ደግሞ ከሴት መወለዱ ከሴት ዘር የተባለው ወይም የሴቲቱ ዘር የተባለው በዘመኑ ፍጻሜ እንደሚወለድ። ስለዚህ የተወለደው ደግሞ ምን እንደሚያደርግ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ነው። ልጁ ምን ሆነው? ከሴቲቱ የተወለደው ማለት ነው። እንደ ባሪያ ሆነን ነበር፣ የዲያብሎስ ባሪያዎች ሆነን ነበር። ግን እንደ እግዚአብሔር ልጆች እንድንሆን ከሕግ በታችም ተገዝተን የነበርነው ነፃ ሊያወጣ ልጅ ወደ ዓለም መጣ። ስለዚህ ልጆቹም ስለሆናችሁ አለ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ አባ ብለን ልንጠራበት የምንችለውን የልጅነት መንፈስ ሊሰጠን አንድያ ልጁ ከማን ተወለደ ማለት? ከሴት ተወለደ። መቼ? በዘመኑ ፍጻሜ። ኦኬ። ቃል በገባው ዘመን መጨረሻ ላይ ምን አለ? ከሴት ተወለደ ብሎ መጽሐፍ ቅዱስ ይናገረናል። ከዚህ አንጻር እንመለከተዋለን። ዕብራውያን ምዕራፍ 1 ከቁጥር 1ም በተመሳሳይ ሁኔታ እችን ልናገርና ትቀጥላላችሁ። መጽሐፈ አክሲማሮስ ታሳየናለች። ዕብራውያን 1:1 ላይ ሐዋርያ ቅዱስ ጳውሎስ ምን ብሎ ይናገራል? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። በየትኛው ዘመን መጨረሻ ነው? ያው የሞት ዘመኑ ወይም ደግሞ እግዚአብሔር ልጅነትን፣ ሕይወትን፣ ዳግም መወለድን፣ ዳግም መፈጠርን እሰጣችኋለሁ ብሎ ቃል የገባውን ዘመን ሲፈጸም ማለት ነው። ልጁ መጥቶ ራሱ ተናገረን ብሎ ይናገራል ሐዋርያ ቅዱስ ጳውሎስ። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በየት ተቀመጠ? በሰማያት በግርማው ቀኝ ተቀመጠ ብሎ ይናገራል። መጽሐፍ ቅዱስ በእንደዚህ አይነት መልኩ ተገልጾ እናገኘዋለን።
በሚስጢራዊ መልኩ ማለት ነው። በሚስጢራዊ መልኩ እንዲህ ተብሎ ተጽፎ እናገኘዋለን። መጽሐፍ አክሲማሮስን ከከፈሽ ማማ ያሳይና አይ ቲንክ ወንድማችን ኔትወርኩ እያስቸገረው ነው መሰለኝ። ከባድ ሪፖርት አለበት። ሪፖርት እያዘጉበት ነው እያዘጉበት እና ኮፒ ሊንክ አድርጉለት ከቻላችሁ ተወዳጆች አካውንት ውስጥ ገብታችሁ። ቃሊት ያሰማልን ያዲ አሜን። አብሮ ያሰማን ባሮኪ። ድምጽ ይሰማችኋል? ያው ተማል ማማ ይሰማል ግን አስገቢው ኔትወርክ እምቢ አለኝ ነው። እሺ ምን ብሎ ይናገራል መሰላችሁ? መጽሐፍ አክሲማሮስ ዘአርብ ቁጥር 13 ላይ እንዲህ ይላል። ጌታም አንዴ እኔ ግን አይታየኝም፣ ያው ሳነብላችሁ ይኸው። ጌታም ለአዳም ከ5000 ቀን ተኩል ከሰማያት ሰማያት ወርጄ ከልጅ ልጅ ተወልጄ በመስክ ዘግቼ ላንብብላችሁ፣ ምክንያቱም በካሜራ ውስጥ አልነበባለኝ። ድሄ በመስቀል ተሰቅዬ እኔ ላንብብ ስክሪንሾት አድርጉ ከፈለጋችሁ። በቃ ያዡና እኔ ላንብብላችሁ። እሺ እንዲህ ይላል። ጌታም ለአዳም በ5 ቀን ተኩል ከሰማይ ሰማያት ወርጄ ከልጅ ልጅ ተወልጄ በመስክ ድሄ በመስቀል ተሰቅዬ ስጋዬን ቆርሼ ደሜን አፍስሼ ለባህሪ አባቴ ክሼ ከጠላትህ ከዲያብሎስ ሳለው ብሎ ቁርጥ ቀጠሮውን ነገረው ይላል። ያ ስክሪንሾት ያዙ ከፈለጋችሁ። መጽሐፍ አክሲማሮስ ዘአርብ ቁጥር 13 ላይ አለላችሁና መጽሐፈ ቀለሜንጦስ 3:20 ላይም አለ። ዘፍጥረት ምዕራፍ 3:15 ላይም ዮሐዴ ከምን አንጻር እንደሚነገርም ማሳያችሁ። ሌላው ጥያቄ ምንድነው? ልጁም ኔትወርኩ አልሰራ ብሎታል። ሪፖርት እያደረጉበት ስለሆነ እሺ ሌሎች ሙስሊሞች ካላችሁ መግባት ትችላላችሁ። መጽሐፈ ቀለሜንጦስ የብሉይ ኪዳን መጽሐፍ ነው፣ አዲስ ኪዳን መጽሐፍ ነው። ቀለሜንጦስ ራሱ የአዲስ ኪዳን ሰው አይደል? ግን ስለ ብሉይ ኪዳን የመጽሐፍ ስልጣን አለው። እሺ ሌሎች ሙስሊሞች ላኩና እንቀበላችሁ። አንድ ቁጥር ጻፉ። እሺ እያስወጣኝ ነው አለኝ። ታውቃለህ፣ እሱ አልተመቸውም። ኔትወርክ እምቢ ብሎታል። አይ ሲረጋጋ መቀጠል ይቻላል እንጂ ትምህርት እንደዚህ ነው። ነጥብ ችግር የለውም። በቃ እንቀጥልና የቅድሙ ልጅ ግን ተመችቶኛል። ለማመድ ነው ያለው። በጣም እንደተመቸኝ አድናቂው ነኝ። አዳ ድጋሚ መያዝ አለብን። ምን የሚለው ትንቢተ ኢሳይያስ የእግዚአብሔርን መንገድ ጥረጉ ጠራ። እሱ ለሚመጣው መሐመድ ነው ብለናል። መሐመድ ያልተጠቀሰበት እስቲ አብዱል እንዴት ነው? ስማ በረሃ እኮ እንትን ነው እኮ በረሃ ማለት እኮ አረብ ሀገር ነው አለ። ብዙ ይላሉ እነሱ። አብዱል እንዴት ነህ? እሺ ሰላም ጤና
ጤና ምን ሰላም ጤና ይስጥልኝ። ሰላም ዋላችሁ። አብሮ ይስጥልን። እንዴት ነው አብዱል? ሰላም ነው? አልሐምዱሊላህ አለን። አሁን ስትአነብ ሰምቻለሁ ነበር። እሺ ከልጅ ልጆቼ ወለዳለሁ ምናምን ብላ ነበር። አሁን አምላክ ፈጣሪ ነው እንደዛ የሚለው ለአዳም? አዎ በቃል ጋይስ ኔትወርክ እያወጣኝ ነው። ሶሪ ችግር የለም አብዱል ፈታ። እና ይሄ ማለት ፈጣሪ ነው ማለት ነው የተወለደው? ራሱ ፈጣሪ ነው ኢየሱስ ነው የተወለደው? አዎ እና ልጁ አይደለም ማለት ነው ኢየሱስ ራሱ ፈጣሪ ራሱ ነው ማለት ነው። ይኸውልህ በሚስጥረ ስላሴ እኛ በስላሴ ምናምን ሰዎች ነን እና ከሶስቱ ቅዱስ አንዱ ቅዱስ ከድንግል ማርያም ከነፍሷ ነፍስ ከስጋዋ ስጋ አነስቶ የእኛን ስጋ ገንዘብ አድርጎ ወደዚች ምድር ተመላልሷል ነው ብለን ምናምነው። እሺ ሰማ። ስለዚህ ወልደ እግዚአብሔር ቃል ነው ከሶስቱ ቅዱስ አንዱ ቅዱስ። ስለዚህ ሶስት ናቸው ማለት ነው። አይ እግዚአብሔር አንድ ነው፣ ግን ራሱን በሶስትነት ስለገለጠ ከሶስቱ ቅዱስ አንዱ ቅዱስ ቃል የተባለው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንዳየው ቃልም እግዚአብሔር ነበር እንደሚለው እግዚአብሔር ስለነበር ያ እግዚአብሔር የነበረው የሰውን ልጅ ስጋ ገንዘብ አደረገ እና ራሱ ነው ማለት ነው በልጅነት በኢየሱስነት የመጣው። አዎ ስጋን ገንዘብ ሲያደርግ ከድህረ ተዋሕዶ በኋላ ምን ተባለ? ኢየሱስ ተባለ። ያ ከድንግል ማርያም የተወለደው ማን ተባለ? ኢየሱስ ክርስቶስ ተባለ ማለት ነው። በትንቢት ቀድሞ እና እኮ አብን እኮ ጠይቀው ነበር። አሁን እንደ መጽሐፍ ቅዱስ ሁኔታ ራሱ ስናይ የተለያዩ አካላት እንደሆኑ ነው የምንረዳው። ለምሳሌ አብ ሲባል በአባትነት የተገለጸው ነው። ወልድ ሲባል ደግሞ በልጅነት የተገለጸው ይመስለኛል። አዎ እኛም እምነታችን እንደዛ እና አንድ አካል ብለን እንደዛ ከሆነ እኮ አሁን ሁለት ሶስትንም አካልን ነው የሚገልጸው ነገር። እንዴት ነው ታዲያ እንደሚሆነው እኮ? እኛም እምነታችን እንደዛ ነው። አንድ አካል ብለን አይደለም ምናምነው፣ ሶስት አካል ነው። ኦኬ እሺ፣ እንደዛ ከሆነ እሺ፣ አሁን ለምሳሌ እዚህ ያለ ምድር ላይ ያለ ማለት ነው ያው ኖርማሊ እንደ ሰው ነበረ፣ ሰውም ነበር፣ የሚመገብ የሚጠጣ የሚደክመው ስሜት ያለውና የሚተኛ ነበር። አዎ እና የፈጣሪ ባህሪ እንዴት ነው? ለምሳሌ ፈጣሪ የሚተኛ ከሆነ የዚህ ዓለም ሁኔታ እንዴት ይሆናል? ለምሳሌ አንተ ብርጭቆ ውሃ የጠጣክ ትንሽ እንቅልፍ ቢይዝክ ማለት ነው ከእጅክ ላይ ብርጭቆ ይሰበራል ወይ? ይቅርታ ወንድሜ፣ ትምህርት ምናምን ተምረሃል እንዴ? ትምህርት ቤት ገብተሃል? ምናልባት ትምህርት ቤት ከገባ ሰውም ነው እግዚአብሔርም ነው ሲሉ አልሰማህም? ፍጹም ሰው ነው ፍጹም እግዚአብሔር ይጠጣል ምናምን የሚባለው የሰው ስጋ ስለለበሰ ነው። ሰውኛው ፓርቱ ነው። ምን ጥያቄ ያለው? እኔ ይጠጣል የሚባለው ሰውኛ ፓርቱ ነው። በቃ አለቀ። ፈጣሪ ሰው ነው ማለት ነው። እንደዛ ከሆነ ፍጹም ሰው የሚባል ነገር ፍጹም ፈጣሪ ማለት ነው። ፍጹም ሰው ነው፣ ሰውም ነው፣ ፍጹም ሰውም ነው፣ ፍጹም እግዚአብሔርም ነው። ፈጣሪ ሰው ፈጣሪ ነው ያለ ሰው የለም። አይ ይሄ ባህሪ ለፈጣሪ ይገባዋል ብዬ ነው። እንኳን ለምሳሌ ሰው የሚመገብ ከሆነ እንደምልክ ከሆነ መጸዳጃ ቤት ሜዳ ፈጣሪ በፈለገው መልኩ መምጣት የማይሆኑ ጸባያት ባህሪያት ለፈጣሪ ይገባዋል። ወንድሜ አሁን በእኛም በሙስሊም ማስተምሮ ፈጣሪ ይችላል ሁሉም ነገር ማድረግ የፈለገውን ነገር ማድረግ ይችላል። 1 ሚሊዮንም መሆን ይችላል። ምን ችግር አለ? ሙስሊም ነው ክለክ ያወራ ነው አንተ እንዴ? 1 ሚሊዮንም መሆን ይችላል። ምን ችግር አለ? በእኛ ብለካል በእኛ በሙስሊሞች ቶ በቃ ችግር የለውም። በእኛ በተጣመመው እምነት ጦርነትን በሚሰብከው እምነት ጥላቻን በሚሰብከው እምነት እንደዛ ይላል። የኛ እምነት የእናንተ የሙስሊም እምነት የእስላም እምነት ያው ጥላቻን፣ ግድያን፣ ቂም በቀልን፣ ሐሜትን እዚህ ቆመህ እንደዚህ አትልም። ሐሜትን በሚሰብክ ገባኝ። በቃ አትኳራ። ምን አይነት ጥሩ እምነት አለ ብለህ አትኳራ ወንድም። ማንኛውም ሰው ለማስኮረኛ አይደለም ብትሆን ማለት ነው። እነሱ ጋር ያልገባኝ ነገር አለ ብለህ ጠይቅ እንጂ
የኔው ምርጥ ነው ብለህ ሙስሊም ነው በሚለው ማሊያ መጫወት አትችልም። የኔው ምርጥ ነው ካልክ እዚህ ምን ትሰራለህ? ይኸውልህ የኔው ምርጥ ነው ካልክ እዚህ ምን ለምን መጣ? ነው እኔ ጥያቄ ስላለኝ ነው። እኔ እናንተም እንድትማሩ ፈልጋለሁ። ለምን መጣ? ለምን ለማመን ነው? ልታምን መልሱን ከመለስ ታምናለህ? አታምንማ። የኔው ምርጥ ነው በደንብ ነው ማምነው። መጀመሪያ ጥያቄ ለመወቀር ጥያቄ ሲጠይቅ ለማወቅ ራስን ካዘጋጀ የኔው ምርጥ ነው ብለህ ከመጣ ምን ትሰራለች? ያንተው ምርጥ የሰማኸኝ ነው። ያንተው ምርጥ ነው መሆኑ የምታረጋግጠው እዚህ መተህ ነው። የእነሱን ችግር ፈልገህ ነው። ስለዚህ እዚህ ላይ ቆይ ልንገርህ አንዴ ስማኛሽ። እዚህ ላይ እኔ እናንተ ወይ ጦርነት መክፈት መጎዳለት አንችልም። ነው አይደለም። ለጥሩ ዓላማ እዚህ ለምንድን ነው የመጣው? እነሱ ጋር ችግር ካለ የእነሱ ችግር ካለበት ያንተውን ለማረጋገጥ ነው የመጣው። ያንተው ልክ መሆኑን ለማረጋገጥ አይደል? ጥርጣሬ ስላለ ማለት በአንተ እምነት ላይ ጥርጣሬ ስላለ ነው የመጣው አይደል? አሁን እኮ ጥያቄ መመለስ ነው የሚገባህ። እንዲያን ነገሮች እኮ መልስ አይደሉም እኮ። ጥያቄን አስተካክላ መጀመሪያ ልትረዳ ከሆነ አብዱሊ የመረዳት ሙድ አሳይ፣ የመረዳት ጸባይ ይኑርህ። ትከራከር ከሆነ ያንተውን ለማረጋገጥ አንተ ጋር ችግር ስላለ ብዙ ሺህ ችግሮች ስላሉ ያንን ችግር የምሸፋፍነው እዚህ ጋር ችግር ስትናገር ነው፣ ችግር ስታገኝ ነው አይደለ? ችግር ለማግኘት ደግሞ ከመጣ ጥሩም ነገር ችግር መስሎ ይታያል። አለቀ። ሰዓታችንን ከምንገድም የአብዱልፈታን ጥያቄ አስተናገደ የሚረዳ ሰው በቅንነት ሊማር የመጣ ሰው እያለ ከዚህ ጋር መጨቃጨቅን ስለማያስፈልግ ሶስተኛው የአብዱልፈታ ጥያቄ የመንፈስ ቅዱስን አምላክነት የአብን አምላክነት የወልድን አምላክነት አይተን ስለጨረሰን አሁን የመንፈስ ቅዱስን አምላክነት ብናሳየው ይሻላል። ቢኮዝ ማፊ ፋይዳ ስለሆነ ከዛ በኋላ ወደ አብዱል እንትና እንመጣለን። ወንድማችን መጨረሻ ላይ ለአንተም ደግሞ እናስተምራለን። እኛ አንሰለችም፣ ችግር የለውም። እስከዛ እና ወደዛ እንሄዳለን። ምን ዋናው አይዲያውን አንተ እየሰበሰብክ እሱ በሚማርበት ጊዜ ሰብሰብ አድርገና ትጠይቃለህ። ችግር የለውም። እሺ አብዱል ብራዘር አይደብረማ? አብዱል ኧረ አይደብረኝም። እኔ ያው ምንድነው መሰለህ ይሄኛውን ሁለታችሁም ለካ አብዱል ናችሁ። ይሄኛው አብዱል አይ በቃ እሺ፣ ፈታ በልና ጥያቄውን እንትን እያልክ ቀጥል። እሺ ቃሌ በቃ እንትን ነው አሁን ጥያቄው የመንፈስ ቅዱስን አምላክነት እናሳይ። ጋዲ መጥቷል። ለጋዲ ድል እንስጥ። እሺ ኡስታዝ ጋዲ ልል ነበር። ጋዲ እንኳን ደህና መጣ ብያለሁ። ሁላችሁንም ሰላም ብያለሁ። ላይ መታችም ያላችሁ ክርስቲያን ወንድሞች እናቶች፣ ክርስቲያን ያልሆናችሁ አንዳችሁ ብቀጥሉ ግን ዴቫ የሆነ ዝናብ ነገርም አለና መብራትም ጠፍቷል ምናምን ብቻ ያለው በኮንዲሽን ጥሩ አይደለም። አንዳችሁ መቀጠል ከቻላችሁ አምናችሁ እሺ ምናልባት ብሩኬ፣ ኮስቴ፣ አላዛር አይ በቃ መሀል ላይ ጋዲ ይገባል። ያለውን ነገር እንትን ይበልና ጋዲ ያለውን ነገር ይጨማምራል። ይጠይቅና ጥያቄውን እንትን በመንፈስ ቅዱስ አምላክነት ማሳየት ነው። አሳየው። ሌላ ምንም እንትን ብሎ ነገር የለም። መንፈስ ቅዱስ አምላክ እንደሆነ በመጽሐፍ ቅዱስ አምላክ እንደተባለ ማሳየት ብቻ ነው። ኦኬ ከብሉይ ኪዳን እስከ አዲስ ኪዳን ድረስ እናሳያለን ማለት ነው። እሺ መክፈት የሚችል ሰው እየከፈታችሁ ቀጥሎ። አልራድ መክፈት ይችላል? ከፍል አድርገና። አይ መክፈት አልችልም። መክፈት አልችልም። እስቲ ቆይ አንዴ ነው እንትን እስከዛ እሺ ጀመርልኝ። አንዴ እኔ ላፕቶፕን ፊክስ ላድርግ። ኦኬ ስለዚህ የመንፈስ ቅዱስ አምላክነት ላይ ነው የምናየውና ያው የመንፈስ ቅዱስ
አምላክ የመሆኑ ጉዳይ በሐዲስ ኪዳን ዝም ብሎ ብቅ ያለ ጉዳይ አይደለም። ያው ከብሉይ ኪዳን ጀምሮ ያለ ትምህርት ነው ማለት ነው። ለዚህም ምንም መመልከት ይቻላል ከተባለ ያው ተከፍቶ እያየው ቢሆን አሪፍ ነበረ። አንድ እዚህ ጋር በጥብቅ ማየት ያለብህ ጉዳይ አንድ አካል አምላክ ነው ሲባል የግድ ቨርባቲምሊ ወይም ቃል በቃል አምላክነቱ የመጻፍ ግዴታ የለበትም። አክሽን ለምን ካልክ እንደሱ አይደለም ስክሪፕቸር የሚጠን ነው። ሁለት አይነት ዌዮች አሉ። አንደኛ ዳይሬክትሊ ከተቀመጠ አሪፍ፣ በጣም አሪፍ። ሌላው ግን አንድን አካል አምላክ ሊያስብሉት የሚችሉ ነገሮች አሉ፣ ክራይቴሪየሞች አሉ፣ ወይም ደግሞ አትሪቢዩትስ የምንላቸው አሉ። እነዚህን አትሪቢዩትሶች ማየቱም እነዚህን አትሪቢዩቶች ማሟላቱም ይታያል ማለት ነው። ስለዚህ ከዚህ አንጻር ነው የምትሰማኛው። ከዚህ አንጻር ከሰማኝ ሁለተኛ ሳሙኤል ምዕራፍ 23 ከቁጥር 2 እስከ 3 ላይ እንዲህ ይላል፣ የእግዚአብሔር መንፈስ በእኔ ተናገረ ይላል። የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉም በአንደበቴ ላይ ነበረ ይላል። ከዛ ቁጥር 3 ጋር ምን ይላል? የእስራኤል አምላክ ተናገረኝ ይላል። ከላይ ምን ብሎ ገልጾታል? የእግዚአብሔር መንፈስ በእኔ ተናገረ ይላል። የእግዚአብሔር መንፈስ በሚል ስፔሲፊኬሽን አስቀምጦታል። የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉም በአንደበቴ ላይ ነበረ ይልና ቁጥር 3 ላይ የእስራኤል አምላክ ተናገረኝ። ስለዚህ የእግዚአብሔር መንፈስ በኢምፕሊኬሽን ምንድን ነው ማለት ነው? የእስራኤል አምላክ ነው ማለት ነው። የእስራኤል ጠባቂ እንዲህ አለ በሰው ላይ በጽድቅ እያለ ይቀጥላል ማለት ነው። ስለዚህ እዚህ ጋራ ዳይሬክት ኢምፕሊኬሽን ወይም ስያሜን እናያለን ማለት ነው። ሳሙኤል በሁለተኛ መጽሐፉ ላይ የእግዚአብሔር መንፈስን አምላክ በሚል ጠርቶታል ማለት ነው። ሌላው ከአምላክነት አንዱ ባህሪ ፈጣሪነት ነው። ክሬተር ማለት ነው። የመፍጠር ባህሪ አለው። which is መላእክት ጋር የሌለ ባህሪ ነው። መላእክት ፈጣሪያን ሊሆኑ አይችሉም፣ ሊፈጥሩ አይችሉም። ኢዮብ ምዕራፍ 33 ቁጥር 4 ላይ እንዲህ የሚል ቃል እናገኛለን። የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል አምላክ እስትንፋስ ሕይወትን ሰጠኝ ይላል። የእግዚአብሔር መንፈስ ፈጠረኝ፣ የእግዚአብሔር መንፈስ ፈጠረኝ ይላል። መፍጠር የአምላክ አትሪቢዩት ብቻ ነው። ስለዚህ አሁን አንድ አትሪቢዩት አሳየው ማለት ነው። ሌላኛው ምን አትሪቢዩት አለ መሰለ? ኦምኒ ፕሬዘንትነት የሚባል አትሪቢዩት አለ። ኦምኒ ፕሬዘንትነት ወይም በሁሉም ቦታ የመገኘት ባህሪ አለ። በክርስትና ኬዝ ኦምኒ ፕሬዘንት እና ኦምኒሸንት መሆን በአንድነት፣ ኦምኒ ፕሬዘንት ማለት በሁሉ ቦታ መገኘት፣ ኦምኒሸንትነት ደግሞ ሁሉን አዋቂነት ማለት ነው። ሁለቱ ባህሪዎች በክርስትናው አምላክ በአንድ ላይ ኤግዚስት የሚያደርጉ ናቸው። እዚህ ጋራ መዝሙር 139 ቁጥር 7 እንዲህ ይላል። መዝሙር 139 ቁጥር 7 ከመንፈስህ ወዴት እሄዳለሁ ከፊትህስ ወዴት እሸሻለሁ ይላል። ከመንፈስህ ወዴት እሄዳለሁ። ስለዚህ ከመንፈስህ ወዴት እሄዳለሁ ከፊትህም ወዴት እሸሻለሁ ሲል ከመንፈስህም በሚል በኢምፕሊኬሽን መንፈሱ በሁሉ ቦታ ኤግዚስት የሚያደርግ ምን መሆኑን የሚያሳይ ነው ማለት ነው። ኦምኒሸንት መሆኑን እንዲሁም ደግሞ ኦምኒ ፕሬዘንት መሆኑን በሁሉ ቦታ የሚገኝ መሆኑን which is ይሄ ለፍጡራን የሚቻል አይደለም ማለት ነው። ከመንፈስህ ወዴት እሄዳለሁ ከፊትህስ ወዴት እሸሻለሁ ይላል። በጣም አሪፍ። ስለዚህ አሁን እዚህ ጋራ ይሄንን ከነገርኩ ብዙ ሳይቆይ ምን አይነት ኦብጀክሽን ይነሳባል መሰለህ አንተ ላይ። ታዲያ መንፈስ ቅዱስ እኮ እዚህ ጋራ ከአብ የተለየ አይደለም፣ ወይም ደግሞ ከያህዌ የተለየ አይደለም፣ በአካል የተለየ አይደለም፣ ጀስት ኃይሉ ነው ወይም ደግሞ መንፈሱ ነው ምናምን ልትባል ትችላለህ። ከሱ የተለየ አይደለም የሚለው ኦብጀክሽን ልክ ይሄንን ከተናገርክ ቀጥሎ የሚመጣው ነው ኦልዌይስ። በዚህ ሰዓት እነዚህን ደግሞ አስታውስ። ሕዝቅኤል ምዕራፍ 11 ቁጥር 5 ትንቢተ ሕዝቅኤል ምዕራፍ 11 ቁጥር 5 በጣም ኢምፖርታንት የሆነ ፓርት ነው። ይሄንን አስተውል። ቁጥር 5 ላይ እንደዚህ ይላል፣ የእግዚአብሔር መንፈስ ወደቀብኝ፣ የእግዚአብሔር መንፈስ ወደቀብኝ እንዲህም አለኝ። አየህ ምን አለ? እንዲህም አለኝ። የሚናገረው ማን ነው እዚህ ጋር? የእግዚአብሔር መንፈስ። የእግዚአብሔር መንፈስ ወደቀብኝ እንዲህም አለኝ የሚናገር እንደሆነ የእግዚአብሔር መንፈስ። ከዛ እንዲህም አለኝ ካለ በኋላ እግዚአብሔር እንዲህ ይላል ብለህ ተናገር። ሁለት አካላትን እዚህ ጋር ታያለ።
የእግዚአብሔር መንፈስ ወደቀብኝ ይላል። የእግዚአብሔር መንፈስ ወደቀብኝ እንዲህም አለኝ። የእግዚአብሔር መንፈስ ነው የሚናገረው። የእግዚአብሔር መንፈስ ምን የሚል መልእክት ይዞ መጥቷል? እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ ይላል ብሎ የሚነግረው የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ እግዚአብሔር እንዲህ ይላል ብሎ እየተናገረ ነው። ሁለት አካላትን አየህ አይደል? እዚህ ጋር ሁለቱም ምንድን ናቸው? መናገር የሚችሉ ናቸው። መናገር የሚችሉ ናቸው። ስለዚህ የእግዚአብሔር መንፈስ መናገር የማይችል ነው። ከያህዌ የተለየ አይደለም፣ ወይም ከአብ የተለየ አይደለም ለሚሉት ነው ይሄንን ማሳያው። እዚህ ጋር ሁለት አካላትን አይታል፣ ሁለቱም መናገር የሚችሉ ናቸው። ስለዚህ ከዚህ አንጻር ነው ማለት ነው የእግዚአብሔር መንፈስ መላክ የሚችል ነው፣ የሚላክ ነው። መዝሙር 104 ቁጥር 30 ላይ እንደዚህ ይላል። መዝሙር 104 ቁጥር 30 ላይ መንፈስን ትልካለህ ይፈጠራሉ፣ የምድርንም ፊት ታድሳለህ ይላል። የእግዚአብሔር መንፈስ የሚላክ ነው፣ መላክ የሚችል ነው። which means ከሚልከው በአካል የተለየ ነው ማለት ነው። ፒሪድ። የሚላክ ነው ማለት ከሚልከው እኔ ራሴን መላክ አልችልም። የሆነ ጀስት እንደዚህ አይነት ኮኔክሽን ከሚልከው የተለየ መሆኑን በብሉይ ኪዳን እናያለን። በአዲስ ኪዳን ደግሞ ኦብቪየስሊ በጣም ግልጽ ይሆናል። ስለ ባለ 50 በሚናገርበት ጊዜ ኢየሱስ ክርስቶስ የመንፈስ ቅዱስ ከአብ መውጣትና በኢየሱስ መላክ ኦብቪየስሊ በጣም ግልጽ ይሆናል ማለት ነው። ስለዚህ ከብሉይ ይሄንን ላሳየህ እወዳለሁ ማለት ነው። አይ ቲንክ በጣም በቂ ይመስላል ከብሉይ የመንፈስ ቅዱስን ዲቪኒቲ ለማሳየት። ወጣ ልጁ። ኦኬ ቃሉት ያሰማልን። ቴንክ ዩ እና ኢዮብ 33:4ንም አሳዩት። የእግዚአብሔር መንፈስ ፈጠረኝ የህይወት እስትንፋስንም እፍ አለብኝ ይላል እና መፍጠር የሚችል በራሱ መሆኑ የእግዚአብሔር መንፈስ በራሱ መፍጠር የሚችል መሆኑን ይነግረናልና መጽሐፍ ቅዱስ አሁን እንዳላችሁ አራድ መለኮታዊ አካል እንደሆነ የሚላክ ተናጋሪ እንደሆነ ልክ ወልድ ተናጋሪ መፍጠር የሚችል ተብሎ ከብሉይ ኪዳን ጀምሮ እንደተነገረለት ለመንፈስ ቅዱስም እንደዛው ተነግሮለታል እና መንፈስ ቅዱስም ፈጣሪ አምላክ ነው የሚለውን ያሲዛ እግዚአብሔርም ተብሏል። ባይዘው ሐዋርያ ሥራ ምዕራፍ 5 ላይ ካያችሁ ሐናንያና ሰጲራ መሬቱን ሸጠው ግማሹን ይዘው ግማሹን ደብቀው ይዘው በመጡ ሰዓት ቅዱስ ጴጥሮስ ጠይቋቸው ነበር። ሐናንያ ሆይ ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ስለምን በልብህ ሞላ? ሳትሸጠውስ ያንተ አልነበረምን? ከሸጥከውስ በኋላ ያንተ አልነበረምን? እግዚአብሔርን እንጂ ሰውን አላታለልክም ብሎ እግዚአብሔር ብሎ የገለጸው ማንን ነው? መንፈስ ቅዱስን ነው። አሳያቸው አንዴ ከቁጥር 3 ጀምሮ ጴጥሮስም ሐናንያን እንዲህ አለው መንፈስ ቅዱስን እንጂ ቅዱስ ጴጥሮስ ምን አለ? ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ስለምን በልብህ ሞላ አለው። ማንን ታታልል አለው? መንፈስ ቅዱስን አለው። ሐናንያ መንፈስ ቅዱስን ታታልል ዘንድ ሰይጣን ስለምን በልብህ ሞላ ተባለና ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ ያንተ አልነበረምን ካለው በኋላ እግዚአብሔርን እንጂ ሰውን አልዋሸህም አለው። ቁጥር 3 ላይ ምን ብሎ ነበር? መንፈስ ቅዱስን ታታልል ዘንድ ሰይጣን ስለምን በልብህ ሞላ? መንፈስ ቅዱስን ተዋሽ ዘንድ መለሳለና እግዚአብሔርን እንጂ ሰውን አልዋሸህም። ያ መንፈስ ቅዱስ እግዚአብሔር ስለሆነ እሱን እንጂ እግዚአብሔርን እንጂ ዋሸው ሰውን አይደለም የዋሸው አለው። ስለዚህ ያ መንፈስ ቅዱስ በራሱ እግዚአብሔር ተብሎ እንደሚጠራ በቅዱስ ጴጥሮስ ንግግር መሰረት እንመለከታለን ማለት ነው። ቀጥሉ። አብዱልፈታ ከመጣ እስኪ ጥያቄ ካለው አሁን የተረዳው ያልተረዳው ቻሌንጅ የሚያደርገው ነገር መጠየቅ ትችላለህ። አብዱልፈታ በየመሃሉም ቻሌንጅ አድርግ፣ ችግር የለም። በዚህ ዙሪያ ሳይሆን በመጀመሪያ ያለብኝን ሀሳብ እንትን ልበል። እሺ ቆይ ትጨርሳለህ። አንድ ጊዜ ከአብዱልፈታ ጋር እንጨርስና ካፈጋን ለምን መስዋዕት መክፈል አስፈለገ የሚል ጥያቄ ያለኝ እኔ። ኔትወርክ እያስወጣኝ ነው እና አንድ ጥያቄ ልጨምር እዚህ ጋር መንፈስ ላይ ያልገባኝን
ምን መሰለ አሁን እናንተ መቼም ከኔ በላይ ታውቃላችሁ። ሳይገባችሁ ሳታነቡ ዝም ብላችሁ መንፈስ ነው አትሉ። ለእኔ እንግዲህ በደንብ ግልጽ ባይሆንልኝም ማለት ነው ተጨማሪ ነገር እስቲ እጠይቃችሁ። አሁን የእግዚአብሔር መንፈስ እያላችሁ ነው፣ የእግዚአብሔር መንፈስ እያላችሁ ነው። አት ዘ ሴም ታይም ደግሞ ለምሳሌ ኢየሱስን አምላኬ ሆይ ትሉታላችሁ ይባላል። እግዚአብሔርንም እግዚአብሔር ሆይ እያላችሁ ትለምናላችሁ። መንፈስ ሆይ እያላችሁ ትለምናላችሁ። እንደዚህ ላይክ በተለምዶ ማለት ነው። እንደዚህ ማለት ከፋፍለ ሳይሆን በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ብለን አሁን ስናማትብ ራሱ በስመ አብ በወልድ በመንፈስ ቅዱስ አሃዱ አምላክ አንድ አምላክ ገባኝ። እሱማ ገብቶኛል እኮ። አይ እንዲሁ በተለምዶ ችግር የለውም እኮ ላይሆንም ይችላል። እኔ አሁን ምን ለማለት ፈልጌ ነው፣ እግዚአብሔር ሆይ ብለህ ትለምናለህ፣ ስሙን ጠርተህ ማለት ነው። ወይዘር አብም ይሁን ልጅም ይሁን መንፈስም ይሁን አንድ ላይም አድርገው ኢየሱስ ሆይ ብለህም ትለምናለህ። ያ መንፈስ ቅዱስ እርዳኝ፣ መንፈስ ቅዱስ ይርዳህም ይባላል። ችግር የለውም። መንፈስ አሁን ምን መሰለህ አብዱል ፈታህ ቅዱስ ጎርጎርዮስ ይላል ሃይማኖተ አበው ምዕራፍ 42 ላይ ቁጥር 3 ላይ እግዚአብሔር ባልኩ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እንደተናገርኩ አስተውል ይላልና፣ ለምሳሌ አሁን በተለምዶ መንፈስ ቅዱስ ወይ ብላችሁ ትጸልያላችሁ ወይ ከሆነ ለምሳሌ እኛ የሆነ ትምህርትን እንማራለን ልበል፣ መንፈስ ቅዱስ ወይ ይሄን የሰማነውን እውነት በልባችን አትምልን ብለን ጸሎት እናደርጋለን። ይሄ ኖርማል ነው። ያ ማለት ግን መንፈስ ቅዱስን ስንጠራ አብና ወልድን እየተሆነ አይደለም። ወልድና እግዚአብሔር ሆይ ብለህ ትለምናለህ። ለምሳሌ የሆነ እግዚአብሔርን ቃል እንማራለን አይደለ? ቃሉን እንማርና ምን እንላለን? ይሄን የሰማነውን እውነት በልባችን አትምልን መንፈስ ቅዱስ ወይ እንላለን። ይሄ መንፈስ ቅዱስ በልባችን የሚያትምልን ስለሆነ ማለት ነው። አብ ልጁን ወደ ዓለም ልኮልናል ብለን እናምናለን። ወልድ ደግሞ ሞቶልናል። መንፈስ ቅዱስ ደግሞ ይሄን እውነት በልባችን አትሟል ብለን ስለምናምን ማለት ነው። እሺ ቴንክ ዩ። ሌላ ጥያቄ ሃይማኖት የራሱ ክፍል አለው። አብዱልፈታህ ጨረስክ? እያረፍ ጨርሻለሁ፣ ግን ሌላ ልጨምር። አሁን ትዝ አለኝ አንድ ነገር ስለ ቃል ራሱ ፈጣሪ መሆኑን እግዚአብሔር መሆኑን ያው በግልጽም ተረድቻለሁ። ግን ራሱ ቃል ከኢየሱስ ጋር የተያያዘ ነው ወይስ ቃልንስ ለምንድን ነው እግዚአብሔር ያላልነው? ቃል እግዚአብሔር ኦልሬዲ ይላል አይደል? ለምን አራት አልሆኑም? ቃል አለ፣ መንፈስ አለ፣ እግዚአብሔር አለ፣ እዚህ ጋር ኢየሱስ አለ። ቃል የምትለዋ የእግዚአብሔር ቃል የሚባለው ለኢየሱስ ብቻ ነው የሚሰራው? አራት መሆን ነበረበት ነው የምልህ። ቃልም እግዚአብሔር ነው ከተባለ ማለት ነው። ነው እግዚአብሔር ነው ካልን በኋላ ቁጥር 14 ላይ ዮሐንስ ወንጌል ምዕራፍ 1 እሱን አልካላየንም ነበረው እና ቁጥር 14 ላይ ቃልም ስጋ ሆነ ይለዋል። አይተነዋል መሰለኛ፣ አይተነዋል። ቃልም ስጋ ሆነ። ያ ቃል ስጋ ሆነ ሲባል ወደ ስጋነት ተቀየረ ሳይሆን በዛ በስጋ በተፈጠረው ስጋ ተገለጠ። ፍጹም ሰው ፍጹም አምላክ የሆነው ያ ቃል ነው፣ አካላዊ ቃል ማለት ነው። አየው ቁጥር 14 ላይ ከላይ ከአንድ ጀምርለትና የትኛው ክፍል እንደሆነ በደንብ እንትን ዮሐንስ ወንጌል ምዕራፍ 1 ቆስጤ ከላይ ጀምርለት። በመጀመሪያ ቃል ነበር ያልነው፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ያልነው። ከሆነው አንዳችስ እንኳን ያለ እርሱ አልሆነም የተባለለት ይሄ ቃል ቁጥር 14 ላይ ምን ሆነ? ስጋ ሆነ፣ በስጋ ተገለጠ፣ በስጋ ታየ፣ ተዳሰሰ። ቁጥር 14 ላይ ይለናል። ቃልም ስጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጅ ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን ሁሉ አየን ይላል። ይሄ ቃል ስጋ ሆነ ማለት ነው። አራትም አንለው ለምንድን ነው? ስጋ የሆነው በስጋ ነው የተገለጠው እንጂ ሌላ አራተኛ ፈጣሪ ነው እያልን አይደለም። ወይ ማለት የአንዱ አምላክ ነው ራሱን በስጋ የገለጠው ቃል የሚባለው አንዱ አካል ቃል ባይዘው የኢየሱስ ክርስቶስ ስም ነው። እሺ አብዱልፈታህ የኢየሱስ ክርስቶስ ስሙ ነው። ቃል የሚባለው መለኮት መሆኑን የሚያመላክት ስሙ ነው። ኦኬ ቴንክ ዩ ሌላ አካል አይደለም። ኦኬ ስለዚህ ለቃል የሚባለው እንግዲህ ያው መጀመሪያ ኢየሱስ ክርስቶስ ቃል ነበረ፣ ወደ ስጋ ለብሶ ተቀየረ። ስለዚህ የኢየሱስ ክርስቶስን ፓርት ነው የሚይዘው ማለት ነው ቃል የሚለው። ተቀየረ ሳይሆን ተገለጠ።
ተገለጠ። ሶሪ ወርዶችን በደምብ ስለማላውቃቸው ኦኬ ገብቶኛል። ግን አብዱልፈታ በዚሁ አጋጣሚ አብዱልፈታ ለምሳሌ እኛ ክርስቶስ አምላክ አይታየም ብለን እናምናለን። የታየው በሚታይ ስጋ ከድንግል ፈጥሮ በተዋህደው ስጋ ነው ብለን እናምናለን። በስጋን የተገለጠው ሮሜ 9:5 ላይ ቅዱስ ጳውሎስ አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይለናል። እርሱ የማይታየው አምላክ በምን መጣ? በወገኖቹ በስጋ መጣ ይለናል። ኦኬ፣ ከድንግል ማርያም ስጋን ፈጥሮ ማለት ነው። አምላክ በባህሪው አይታየም፣ አላህ ግን ይታያል። እና አሁን ለምሳሌ አላህ በመጨረሻ ቀን ይታያል የሚለውን ነገር ተቀብለው ሙስሊም ወገኖቻችን ተቀብላችሁ እዚህ ጋር አምላካችን በስጋ ታየ የሚለውን ነገር ለምንድን ነው ኮንፊውዝ የሚያደርገው ነገር? በስጋን የታየው በባህሪው የሚታይ አይደለም ብለን ነው የምናምነው። እናንተ ግን አላህ በባህሪው ራሱ የሚታይ አምላክ እንደሆነ ነብዩ የቂያማ ቀን አላህን ታዩታላችሁ ብሎ የሚታይ አካሉን እንደሚገልጥ ይናገራል። ቡኻሪ 74:39 ላይ ሱራ 68:42 ላይ ባት በሚገለጥበት ከሃዲዎች ወደ መስገድ በሚጠሩበት እና በማይችሉበት ቀን አስታውስ ይላል። በሐዲሳት ላይ ነብዩ አላህ ይታያል ብሎ ይናገራል። እና በባህሪው የሚታይ ነው አላህ። የኛ ግን በባህሪው አይታየም፣ ነገር ግን በተዋህዶ በስጋ ታየ። በቂያማ ቀንም እንደዛው ላይ ሁሉም እንትን አማላጅነትን ሲልካቸው ሄዶ ይንበረከካሉ ላይ ይችላሉ በእግሩ ስር ማለት ነው። ለእስልምና ጥሩ አመለካከት ስለሌለ ስለመለሰት ይችላል። እስልምናን እያጠላ ስለሆነ አንተ የምትሰጠው መልስ ትክክል ይሆናል ብዬ አላስብም። እኔ እስቲ አንተ መልስልን። አንተ ትክክለኛ ሙስሊም ስለሆንክ እሱን ትክክለኛ ሙስሊም አይደለም እያልከው ስለነበር አላህ በባህሪው የሚታይበት መንገድ ፈጣሪ የሚታይበት መንገድ እናንተ በቀድሞ በምድራዊ ሰው በዚህ ሁኔታ ባለበት ሁኔታ አይደለም የሚታየው። እንደሚታይ ተናግረዋል። የሚታየው ግን ለሁሉም ሰው ሳይሆን አምላክ በባህሪው ይታያል። አምላክ በባህሪው ይታያል። የሚታይ ባህሪ ያለው አሁን ማታ አይቻልም። አሁን ለምን ማየት እንደማይችል ታውቃለች? ስለ ሙሳ ታሪክ የምታውቂ ከሆነ ጥያቄ መልስ። በምድር ላይ ማየት አይቻልም። በምድር ላይ አይታይም። ኧረ እኔ ጥያቄ ስለ ባህሪ ነው፣ በምድርና በሰማይ በሚል አይደለም። ስለ ባህሪ ነው እየጠየቅኩ ያለሁት። እና በባህሪው አምላክ ይታያል ብለህ ታምናለህ? በምድር ላይ አይታይም። በምድር በሰማይ አትበለኝ። እኔ እኮ ስለ ባህሪ ነው እየጠየቅኩ ያለሁት። ዲፍረንስ አለው። ስለ ከፍርድ ቀን በኋላ ይታያል። ለሚታየው ባህሪ ከፍርድ ቀን በኋላ ባህሪው ይለዋወጣል። ባህሪው ይለዋወጣል። ቦታው ራሱ ይለዋወጣል። ሲጀመር ጀነትና ምድራዊያት አንድ አይደለም። ወንድማችን እኔ ስለ ባህሪ እኮ ነው እየጠየቅኩ ያለሁት። ሰማይና ምድር አትበለኝ። እኔ ስለ ባህሪ፣ ስለ አምላክ ባህሪ። ይህ የአምላክ ባህሪ በባህሪው አይታይም። ስለዚህ የቂያማ ቀን ከታየ ተለውጦ ነው ማለት ነው የማይታየው አምላክ የሚታየው። የቂያማ ቀንም አይደለም የሚታየው። አላህ ከፍርዱ ጊዜ በኋላ ጀነት የገቡ ሰዎች አላህን የማዩበት ቀን ተቀምጧል፣ እንደ ሽልማት ማለት ነው። የቂያማ ቀን ከፍርዱ በኋላ የሰው ልጆች ያዩታል። የሚያዩት አካሎች አሉ እኮ የሚታይበትም ምክንያት አለው። ገብቶሻል አይደል? ጀነት የገቡ ሰዎች ልዩ ሽልማት ነው ለነሱ። ጀነት ውስጥ ከገቡ በኋላ ከየትኛውም ነገር በላይ የሚያስደስታቸው አላህን ማየት ነው። ስለ ሰዎች ጀነት ጀሃነም ስለሚለው ስለ አምላክ ባህሪ ነው እያወራን ያለ ነው። አምላክ በባህሪው ይታያል ወይስ አይታይም? ስለ አይታይም አልከኝ። ኦኬ፣ የማይታየው አምላክ የቂያማ ቀን ደግሞ ያዩታል። የቂያማ ቀን ከፍርዱ በኋላ የጀነት የተባሉ ሰዎች የሚያዩት ነው። ያ ማለት ባህሪውን ቀይሮ ይታያል ማለት ነው ወይ? ያ የማይታየው በባህሪው አይታይም የተባለው አምላክ አሁን እኮ አንቺ እንዴት አልገባ ማለት ለምንድን ነው? ዲፍረንሱን እያየሽ ነው። በምድር ላይ እንደማይታይም ይናገራል፣ እዛ ከሄደ እንደሚታይም ይናገራል። እና በቦታው ነው እንጂ የማይታይ ለምሳሌ በዛ ሁኔታ እሱም በማይገባው ሁኔታ የማይታይም። ስለዚህ በባህሪው የማይታይ አምላክ አይባልም ማለት ነው። በምድር አይታይም በሰማይ ይታያል ብለህ ተርጉመው እንጂ በባህሪው የሚታይ አምላክ አይደለም ብለህ አትተርጉም። በባህሪው ካልክ ባህሪው ውላጤ የሌለበት ነው። አሁን ከኢየሱስ መታየት ጋር እኮ አይገናኙ። ለምሳሌ እሱ በሚገባው ባህሪ በራሱ ሲፈት ራሱን በሚመስል መልኩ ነው እንጂ የሚታየው ከኢየሱስ ጋር ምን መሰለህ፣ አንደኛ እኛ ኢየሱስ በባህሪው ታየ ብለን አናምነው። በሚታይ ስጋ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ የተባለው ለዚህ ነው። በስጋ የተገለጠ ተብሎ በስጋ ነው የታየው። ለመላእክት እንኳን የታየላቸው በስጋ ነው። እኛ አምላካችን በባህሪው ይታያል ብለን አናምነው። አንደኛ ጢሞቴዎስ 6:16 ላይ እርሱ ብቻ የማይታይ አምላክ የማይታይ ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል ተብሏል። ማንም ሊያዩ አይችልም በባህሪው።
ኦኬ የትንሣኤ ቀን ከትንሣኤ በኋላ ምናምን የሚባል ነገር የለም። አላህ ግን በባህሪው የማይታይ አምላክ ነው ማንም አያየው ብለህ የትንሣኤ ቀን ከታየ ባህሪው የማይታይ ነው ብለህ አተረጉመው። ኢየሱስን አሁን አይተናል ተብሎ ስሉ የለም እንዴ? እኛ በስጋ ነው በስጋ ስለተገለጠ ከድንግል ስጋን ፈጥሮ በሚታይ ስጋ ነው የታየው እንጂ በባህሪው ታየ ብለን አይደለም። አንተ አላህን በምኑ ነው የምታየው? በሲፈቱ አሁን ያልሽው ነገር የለው እንግዲህ በስጋው አሁንም ቢሆን በስጋዊ ነው ሳይሆን በራሱ ሲፈት ማለት አካሉ አይደል? እሱን በሚመጥነው ሁኔታ ነው የሚታየው። ገብቶሻል አይደል? በዚህ አካል ሳይሆን ነው አካሉ ምናምን የሚል ነገር ሳይሆን ራሱን በሚመስል ሁኔታ ይታየናል። ባት ምንድን ነው? ለምሳሌ ባቱን ሲገልጥ ነው የምታዩት። ባት ምንድን ነው? አካል አይደለም? ነው ይናገራል እኮ ስለ ልጆቹም ይናገራል። ግን እሱን የሚመስል ልጅ የኛን አይነት ልጅ ሳይሆን እሱን የሚመስል አይኖች አሉት አላ እንደሚያይ ወንድማችን ግድንግድ ልጅ ነው። እሱን በሚመስል ሁኔታ ነው እንጂ በሰዋዊ አይደለም። ለምሳሌ ሰውና እንስሳ ራሱ ይለያያል። የአይናችን ሁኔታ፣ የጆሮአችን ሁኔታ እሱ ደግሞ እሱን የሚመስል ሰማያዊ ያክል ልጅ ነው። ሰማያዊ ያክል ልጅ ነው። ችግር የለውም እኮ ይለያያል። ልክ ነህ። ሰማያዊ ያክል ልጅ ነው። ኖ አብዱ አንተ የተሳሳተ ጥያቄ ነው የምትጠይቀው። ለመረዳት አይደለም። አንተ ችግር አለብህ። ወገባቸው ይጎብጥ እንትን እንደጨት ጎንበስ ሲሉ ለመጠየቅ ነው የገባው። ለመመለስ የታለ ሲሉ በቂያማ ቀን የታለ ሲሉ እኮ አልነገራችሁንም ይላል ነብዩ። አልነገራችሁም ስለ ባት ምናምን ብሎ ማለት ነው። ያኔ እነሱ አምነው ጎንበስ ሊሉ ሲሉ ወገባቸው ይደርቃል ይላል። አሁን እኮ እኛ ጋር ምን መሰላችሁ ችግሩ? የማይሰግዱ ለብሩት ናቸው። የሆነ ቦታ አሁን እንደናንተ ቃል እንደናንተ ክሊር ብላክ ኤንድ ዋይት አይደለም የሚያስረዱን። በፈለጉት መልኩ ነው። አንዱ ተነስቶ የፈለገውን ነው የሚያወራው። በፈለገው መልኩ ነው የሚናገር። አንዱ ይመጣና ሌላ ነገር ነው የሚያወራው። ይሄ ነው እኔ ሰለቸኝ ማለት ነው። የሆነ ይመጣና አንድ ቀን ሌላው ብሎሻል የነገረሽን ቃል በቃል አፍርሶት ሙሉ ለሙሉ አፍርሶ አዲስ ነገር ነው። አሁን እኮ ሌላ ነገር ነው እያወራክ ያለከው አንተ። እኔ ለመጠየቅ ነው ገባህ? አብዱል ትጠይቃለህ፣ ችግር የለም። አሁን ከኛ ጋር እያነጻጸር ነው። እኛ አምላካችን በባህሪው የሚታይ ነው ብለን አናምንም። የሚታይ አሁንም እኮ የሚቃረን ንግግር እየተደማመጥን እሺ አንዴ እኔን ልታዩኝ አይቻላችሁም ብሏል። ሙሴንም እኔን ልታዩኝ አይቻልም ክብርህን አሳየኝ ሲለው እኔን ልታይ አይቻልም፣ የሰው ልጅ እኔን ሊያይ አይችልም ብሏል። በባህሪ መለኮቱ ማንም ሊያዩ አይችልም። ሶ አላህ ጋር ስንመጣ እኛ እግዚአብሔር ታየ ብለን የምንለው ከድንግል ፈጥሮ በተዋሃደው ስጋ በስጋ ነው የማይታየው የማይዳሰሰው በሚዳሰስ ስጋ ተዳሰሰ ብለን የምናምነው። በእናንተ በእስልምናው ደግሞ አላህ የማይታይ የማይዳሰስ የማይጨበጥ ነው ትሉናላችሁ። እርሱ አይታይም ትሉናላችሁ። በባህሪው ካላችሁን ባህሪው የሚታይ አይደለም አይታይም ካላችሁን፣ ካዲያ የትንሣኤ ቀን ለምንድን ነው የሚታየው? የትንሣኤ ቀን ባቱን ሲገልጥ በሲፋቱ ታዩታላችሁ። ይህ ማለት በባህሪው አይታይም ልትሉት አትችሉም። ምክንያቱ እስከተባለ ያንን ባህሪው ውላጥ ያለበት ወደሚል ተወስዱታላችሁ። ለምን የማይታይ ባህሪ የነበረው አምላክ በትንሣኤ ቀን ከታየ የሚቀያየር ባህሪ ያለው እያላችሁን ነው ማለት ነው። አይ አላህ በምድር ላይ አይታይም በሰማይ ግን ይታያል፣ እርሱ የሚታይ ባህሪ ነው ያለው ግን በምድር ላይ አይታይም በሚል ማብራራት ትችላለህ። እንደዛ ከሆነ ደግሞ አላህ የሚታይ ባህሪ ከሆነ ካለው ነብዩ 7ኛ ሰማይ ሄዶ ነበር፣ ለምን አላየውም? ለምሳሌ አላህን በዚህ ታይም ላይ እንደማይታይ እኮ ተናግረዋል። ሙሴም ጠይቆት ነበር እሱን ለማየት። ታውቂ ይሆናል ይህን ታሪክ በክርስትናም ያለ ነው። እና እዚህ በምድራዊ አፈጣጠሩ ሙሴ እሱን ማየት እንደማይችል በነገረው ሰዓት ማለት ነው እሱን ለማስረዳት ብሎ የትንሹን የጣቱን ብርሃን እንትን ብሎ የተራራው እንትን እንደተባለ ይህን ታሪክ በእናንተም ያለ ነገር ነው። ወደ ጥያቄ ስመለስ ስለመታየቱ እንትን የምትይ ከሆነ ማለት ነው ይሄ የሚገባውን ሐሳብ ብዙ የማይገባውን መረዳት እኔ እንደውም ያየሁት ምንድነው በዚህ ጉዳይ ላይ የሰው ልጅ ለፈለገው ነገር ምን ያህል አይምሮን ማሰራት እንደሚችል ነው። የማይገቡ ብዙ ነገሮች ገብቷችሁ አሁን ለምሳሌ ስለ 1 እና ስለ 3 የሚለው ስለ ሥላሴ ጉዳይ ተረድታችሁት በምድራዊ እንትን አይታይም። ለምሳሌ የኛ ፓወር ሊሆን ይችላል ይሄን ነገር ለማየት የማያስችለው ፈጣሪን ማለት ነው በምድራዊ አፈጣጠራችን ግን ደግሞ እዛ እንደሚታይ ገልጾልናል አልሱ። ይሄ ታዲያ ምን ነው የማይገባው? ለምሳሌ አንዱም ሶስቱም መንፈስ ቅዱስ ለምሳሌ በስጋዊ ታይቷል እያልሽ ነው አንቺ። እዚህ ፈጣሪ አይታይም ደግሞ እያልሽ ነው። ፈጣሪ በምድር ላይ በስጋዊም ሆነ በመንፈሳዊም ሆነ በየትኛውም አይነት ሁኔታ አይታይም በእኛ አባባል በእስልምና ማለት ነው። ነገር ግን
እሱንም ሁሉም ሰው ሳይሆን የሚያየው አላህን ጀነት የሚገቡ ሰዎች ነገ ከጀነት ሽልማቶች ሁሉ አላህን ማየቱ ትልቅ ስለሆነ የሚታይበት ቀን አለው። እንደዛ ነው የምናስበው። ገብቶሻል? ስለዚህ በባህሪው አይታይም ብለህ ያልከን ነው አይደል? አይታይም፣ በምድር ላይ አይታይም ተናግሯል። በምድር ላይ እንደማይታይ ነው ደግሞ የተናገረው ባህሪው እንጂ ደግሞ መልሶ ደግሞ እንደሚታይ በጀነት ተናግሯል እኮ። ባህሪው ይለዋወጣል እያልከው እኮ ነው ወንድማችን። ባህሪው ተለዋዋጭ ነው በምድር ላይ ንግግሩ ነው የለዋወጥሽው። አስረዳውሽ እኮ ነው። ሙሳ ለሙሴ ነገርኩሽ። ለምንድን ነው ሙሴ ጠይቆት ታውሽ ነገር አልገባውም። አጎት ያስረዳው እስኪ ድምጽ ባህሪው እንደ ሁኔታዎች ይቀያየራል እያለች ነው። በቃ ያ እሱን እኮ ዞሮ ዞሮ እኮ ባህሪው ተቀያየረ እኮ አይደል እንዴ? አንዳንዴ ደግሞ ምን ይሉሻል? እንዴት ነው ስለሙሴ ነገሩ? ስለሙሴ ልንገርህ። ሙሴ አንተን ማየት ፈልጋለሁ ባለው ጊዜ ማለት ነው አንተ በምድራዊ አፈጣጠርህ እኔን ማየት ስለማትችል በሚል ለምሳሌ ለማሳየት ብሎ ተራራው ተበትኗል። የአንድ የጣቱን ብርሃን የመቋቋም አቅቶት ማለት ነው እንደሰማ ነው። ነገር ግን ጀነት ገብቶ እንደሚያየው ተነግሯል። ገብቶ ካላረ ያ ማለት ባህሪው ቋሚ ሆኖ የሚል ነገር የለም። በምድራዊ እንትን ውስጥ ማየት እንደማይችል ያስረዳል የሙሳ ታሪክ ራሱ። ግን ነገ በጀነት እንደሚያይ ተገልጿል እኮ። ተለዋዋጭ ነው ባህሪ። የባህሪ መለዋወጥ ምናምን አይደለም። በምድራዊ አፈጣጠራችን እኛ አላህን የማየት አቅም የለንም። እንደማይታይም ደግሞ ነግሮናል እኮ። የማይታይ ባህሪ አለው ብለህ ካልክ በኋላ በጀነት ከገባን በኋላ እናየዋለን ካል ባህሪው ተለዋዋጭ ስለሆነ እዚህ የማይታየው አምላክ እዛ ይታያል ነው እያልክን ነው። አላህ ላይ ሲጀመር ባህሪ ማድረግ አትችልም። ባህሪ ማድረግ አይቻልም። ለምንድን ነው? እሱ ሁሉ ነገር የትኛውም ህግ ሲስተም ማቆም አይችልም። አለ ሲጀመር እኮ ምን አለ መሰለኝ ባህሪ ብለሽ አንዴ ከሰየሽ እኮ የማየት ነገር ማድረግ አይችልም ነው። የማየት አቅሙ የለንም አለ። የማየት አቅሙ ስለሌለ ነው የማይታየው እንጂ ይታያል ማለት ነው። የማየት አቅሙ ነው በምድራዊ እንደማይታይም ነግሮናል እኛ እኮ። የማየት አቅሙ ስለሌለ እኮ የማየት አቅሙ ስለሌለ እንደሌለም በሙሳ ታሪክ ነው የምትረዳው። የሙሴ ታሪክ ያን ነው የሚያሳየው። ግን ፈጣሪ ደግሞ ማየት ስለማይችል እኛ የማየት አቅም ስለሌለ ነው አይደል? ኖ እንደዛ ብቻ አይደለም፣ እንደማይታይም ነግሮናል። እሱም ተጨማሪ ነው ደግሞ የማየት አቅሙም ደግሞ የለንም እኮ። ግን ይታያል ማለት ነው። የማየት አቅሙ ነው ያጣ ነው ይታያል። የሚታይበት ቀን አለ። የሚታየው ደግሞ ለሁሉም አይደለም። ሲጀመር ጀነት ገብቶ ለሚሸለሙ አካላት ብቻ ነው። ሙስሊም ብቻ ስለሆነም አይደለም። የማይታያቸው አካሎች አሉ። ሙስሊሙ ነው ራሱ እዚህ የሚያደላል ጀነት ገብቶ የሚታየው እዚህ የሚያደላል እዛ የሚያደላል። ለምንድን የሚያደላው? ስራክ ነው እንጂ የሚያደላው። አሁን እኮ አንተ ነገ ከኔ በለጠ ሙስሊሙ ነክ ለጀነት ልትሆን ትችላለህ። እኔ ጀሃነም ልሆን እችላለሁ ከፍሬ። ምንም ማደላት የለም። ስራክ ነው ሁሉም ነገር ጀነትንም ጀሃነምንም የሚያስገባክ። ምንድን የሚያደላው? አሁን ጀነት ይገባል ትላላችሁ እንዴ? በእናንተ ማስተምሮት ማለት ነው። ቆይ ከሙስሊም ክርስቲያን ነው ጀነት ይገባል ጀሃነም ይገባል እንዴ? አሁን ጥያቄውን መልስልኝ። እኔ ልመልስ ጠይቅ። ጀሃነም ይገባል ወይ ከሙስሊም ለዘላለም? ጥያቄ እሱ አይደለም። እንደዛ ነው የምትሉት ነው ያልኩት። ስለ ጥያቄ ልመልስ አለ ወይ መልስልኝ። አለ እኔ የምጠይቀው መጀመሪያ አለ ወይ? ቆይ አንዴ ለምን እዚህ መምጣት አስፈለገው? ምንድን ነው የመጣበት ምክንያት? ለምሳሌ ልመልስልሃለሁ፣ ችግር የለም። ልጅም ሆኖ ይሁን እቺን መልስልኝና ወደ እሱ እንገባለን። እቺን መልስልኝና ወደ እሱ እንገባለን። ለዘላለም ወደ ሲኦል የሚገባል ወይ ከሙስሊም? አዎ የወንጀሉን ያህል ተቀጥቶ የሚወጡ አሉ። እኔ እንደሱ አላልኩም። ለዘላለም ይገባል ወይ ወደ ሲኦል? ሙስሊም ነው ለዘላለም እዛ ውስጥ አይቀርም። ላኢላሃ ኢለላህ የምትቃል በልቡና በአፉ የተናገረ ሰው ጀሃነም ውስጥ አይቀርም። ስለዚህ የፈለገ የተራራማ ያክል ኃጢአት ያለበት ሰው ሙስሊም ቢሆን ይቀጣል። ቆይ አዳምጠኝ። የተራራማ ያክል ኃጢአት ያለበትም ሙስሊም ቢሆን ጀሃነም እንትን አይገባም። በቃ ላኢላሃ ኢለላህ ይላል፣ አለቀ። ሌላ የፈለገውን ቢያደርግ ሰው ቢገል፣ ቢደፍር፣ ቢያርድ የፈለገውን ኃጢአት ቢሰራ የተራራማ ያክል ኃጢአት ቢሰራም ችግር የለበት። ባይሰገድ ባይጾም ምንም ባይል ችግር የለውም አይደለ? የት ነው ያመጣከው? እስቲ ቦታውን ንገረኝና ከየት ነው? ከየትኛው ቁርአን አባባል ነው? እንዴ ይሄው ራስህን ብለኸኛል። እሱ ነግሬሃለሁ፣ ግን ራስህን ብለኸኛል። ነው ያለ የሰራውን ወንጀል ያህል ይቀጣል። የትኛውም ሰው ማለት ነው። ሙስሊም ሆነ ክርስቲያን ሆነ ማለት ነው ክርስቲያን ወደ እንትን እኮ አይመጣም እኮ አይደለ እንዴ? ወደ ጀነትም ጭራሽ ድርሽ ያለው ወደ በሩ አይደለ?
ይቀጣል አልኩ እኮ። አሁን ለምሳሌ ምንድን ነው ወደ ጀነት ግን አይቀርብም አይደል እንዴ? ተቀጥቼ እኔም እኛም ክርስቲያኖች ተቀጥተን ወደ ጀነት የምንገባው ሲጀመር ከሰው የተወሰደ ከመንግስት የተወሰደ እኮ ነው የሚመስለው። መንግስት ላይ እስር ቤት ቀጥቶ ምናምን ከሆነ ጊዜ በኋላ ውጣ አይልህ የለ ገና ከሰው ትምህርት ላይ አይደለም አብዱል። ቆይ አብዱልዬ ለትምህርት እኮ አሁን ለኔ ይመልስልኝ አንዴ። እኛ ክርስቲያኖች ተቀጣን እንመልሳለን እንዴ ወደ ጀነት? ኖ ሲጀመር እኮ መካድ ነው። መካድና ማመንና ያለማመን ነው ጉዳዩ። ገብቶሃል አይደል? ፈጣሪ መጀመሪያ ነገር ለምን ታወራኛለህ? ሲጀመር የፈጣሪን ፈጣሪነት ከካድክ ማለት ነው እኮ አንመጣማ። ባጭሩ ለምን አትመልስልኝ? ለንግግር ራሱ አይቀርብም። ለምሳሌ ይሄ ምንም ሪያሊቲ መናገር ግድ ነው። ስለዚህ ተቀጣችሁ ምናምን ነገር አትበለም። በቃ እኛ የገነት ኩፍር ላይ ካለክ አላህን በፈጣሪነቱ ከካድክ ፈጥሮክ እጅ እግር ሰጥቶክ ይህን ሁሉ ኒማ አንተ ላይ ውሎልህ ከካድክ ፈጣሪ አይደለም ካልክ ሌላና ካልክ ተገዛክ ወደ ጀሃነም ነው የምትሄደው። እሺ ቆይ አሁን እኔ የጠየኩ ጥያቄ የተራራም ያክል ኃጢአት ያለበት አንድ ሙስሊም ቢሰገደ ባይሰገደ ቢጾም ባይመጸውት ምንም ቢያደርግ ጀስት በቃ ይቀጣል ሲኦል ላይ። ከዛ ግን ወደ ጀነት ወደ 72ቱ አልሆር ላይ ነው የሚመጣው አይደል? ሲኦልን ቀለል አታርገው። ሲኦል ማለት በጣም ከባድ እሳት ነው። ገብቶካል አይደለ? በሰራከው ወንጀል መጠን ትቀጥበታለህ። ተጠብሶ ይመጣል ገንዘብ ተጠብሶ ይመጣል። ቀለል አታርገው። በስኮ ቀላል ነው። አመታት ሺህ አመታትን ነው የምትቀጣው። ዝም ብሎ አንድ ቀን ሁለት ቀን ወይ ሰዓታትን አለ ከበድ አድርገውና አሁን ልንገርህ አንድ ሺህ ዓመት ይቀጣ በቃ ለምን እኮ በጣም ብዙ አመታትን አብዱል ይሄ ራሱ ታሪክ ነው የሚያሳየው እኮ ሙስሊም ካልሆነ ተረጋጋ። ቆይ እድሜ ልክ ይፈረድበታል ወይስ አይፈረድበትም? አንድ ሰው እናንተ ነው በክርስትና ነው እድሜ ልክ ይፈረድበታል ወይ? ሙስሊም የፈለገውን ያህል ጥፋት ቢሰራ እድሜ ልኩን ገሃነም ይገባል ወይስ አንተ የፈለግከውን ያህል አክብደው ተቀጥቶ ይወጣል አይደል? በማመኑ ብቻ ይወጣል። የበሰራውን ወንጀል ያልተቀጥቶ በቃ ወኛ ገብቶ መውጣቱ ነው። ከዛ በኋላ ወጣ። ሲወጣ ደግሞ ነብዩ መሐመድ ምን ብለዋል? ጨረቃና ፀሐይን ወደ ላይ ጥርት ባለ ሰማይ አይንህን ከፍ ብታረግ ጨረቃና ፀሐይ ወጥተው ለማየት ይከብዳል? አይከብድም። ልክ እሱ እንደማይከብዳችሁ ሁሉ አምላካችሁንም ታዩታላችሁ ብለዋል ሰሂህ በሆነ ሐዲስ። ስለዚህ ዋና ፖይንታችን ምንድነው? አንተ ሰኞ ታየ፣ ማክሰኞ ነው የሚታየው፣ ሮብ ነው የሚታየው አይደለም። የኛ ነው ይታያል። ከታየ ደግሞ በቃ ጌም ኦቨር አለቀ። እሱን እኮ ይጠየቅ ይታያል። ሰማዩ ጀነት ከገባ በኋላ የሚታየው ይታያል። በቃ ይታያል። ስለዚህ ጨረስ ይላል አይደል? እና አንተ ለምን ታረዝሟለህ ታዲያ? በቃ አለቀ። ይታያል። እኛ ደግሞ በሰማይ ይታያል። ግን ማንም ሰው ፈጣሪን አይቶ ታውቅም። የሚወሰድ ባህሪም ደግሞ የኛ ግን እውነተኛው አምላክ ግን ምንድነው? እግዚአብሔር አሁን ልንገርክ። አሁን አንተ ክርስቲያን አንተ ነው በተራ ደግሞ እኔም ልጠይቃ ተመልሶ ክርስቲያን ነው ይገባል አይገባም? ኧረ ትገባለህ እንዴ? ሰምተናል። ማንም ትገባለህ። ኮንክሉዥኑን አንድ ነገር ነው። እውነተኛው አምላክ በባህሪው ይገባል አይደል? ማንም ይገባል። ስለምን ይገባል? ስለምን ገሃነም ለክርስትና ለምሳሌ አንድ ክርስቲያን ወንጀል ገዳይ የሆነ አሁን እንዳልከው ገዳይ ሰውን ብዙ ሰዎችን የጎዳ ክርስቲያን ገሃነም ይገባል። ፖይንቱ ግን እሱ አሁን ወደ ፖይንታችን አይደለማ የመጣንበት ወደዚህ ገሃነም ወደ ገባው ተሽራተን የመጣ ነው። ለምን መሰለህ? አላህ ይገባል። እሺ ኢየሱስ ክርስቶስ ታዲያ ማን ወንጀል ኃጢአት ነው? ንስሐ ካልገባ አሁን ለምሳሌ ይሁዳ እኮ አንዱ ማሳያ ነው። ይሁዳ እኮ ጌታን መሸጡ አይደለም ትልቁ ጥፋቱ እኮ። ይሁዳ እኮ እንደዛ አጥፍቶ እኮ ንስሐ ቢገባ ተጸጽቷል እኮ። ንስሐ ግን አልገባም። ራሱን ማጥፋትን መረ አየው። በቃ ገቢ ነው እሱ ንስሐ ስላልገባ። ንስሐ እኛ እንደዛ ነው። ግን አሁን የኛ ፖይንት ምንድነው? አላህ ማለት ነው እግሩ ከታየ እኛ አምላክ በስጋ ኦፕሬሽን ተገለጠ ነው የምንለው። መገለጥ እናንተ ቀድማማ ያነሳችሁ
እሱ የራሱ የሆነ አለው ነው። እኔ ይሁን እኔ ምንም እንደፈለክ በለው፣ ዋና መታየቱ ነው። ይታያል ብለሃል። የሚታይ አካል ከሆነ ምንም ችግር የለም። ጀነት ውስጥ ያለውን ነገር ራሱ በአእምሯችን ቃል ይገባል ወይ አለ። አዎ አልከው። ከዛ በኋላ ይቀጥላል። ቃል ይገባል ወይ አለ። አዎ አልከው። ከዛ በኋላ ይቀጥላል። እሺ ዋናው ቶፒክ ይገባል። ኢየሱስ ክርስቶስ ለወንጀላችን ብሎ መጥቶ ያን እንትን ስቃይ መቀበሉና ወንጀላችን እንዳስማረን ነው የሚናገረው። ለምሳሌ ማለት ነው። ታዲያ ያ ማለት እኮ የትኛው ወንጀል ያልሰራ ሲጀመር አይገባም አይደል? ወደ ቅጣት ወንጀል ለሰሩት ነው እንትን ያለው። ኦፍኮርስ እኛ እኮ የተፈረደብን የነበረው ፍርድ የሞት ሞት ነው። ኦኬ ከሞት በኋላ ያለው ህይወት አለ። ለዛ ህይወት ደግሞ ማመን፣ መጠመቅ፣ መዳን አለብህ። ከዳንክ በኋላ ደግሞ ኃጢአት መስራት የለብህም። ከዳንክ በኋላ አንተ የሆነ ወንጀል ነበረብህ፣ ይቅር ከተባልክ በኋላ ድጋሚ ሄደ ወንጀል እንድትሰራ አይደለም። ይቅር ድጋሚ ሄደ እንድትሰራ ተሰጥቷል። ከዛ ኃጢአት ተፈውሰሃል። ከዛ ድጋሚ ግን ሄደ ያንኑ እዛው ኃጢአቱ የምትዘፈቅ ከሆነ ትገባለህ። ይሄ ነው ዛስ አወር ፖይንት። ግን ዘ ሜን ፖይንት የኛ ትልቁ ፖይንታችን ማማ የተነሳችበት ማለት ነው። እኛ አምላክ ተገለጠ ነው የምንለው። እናንተ ግን አምላክ እግር አለው አካል አለው ሚድ ነው ብላችሁ የእኛን አምላክ እንዴት በሰው ይገለጻል ብላችሁ ልትሞግቱ አትችሉም። እግር ማለት የሚታይ ፊዚካል ባዲ ያለው አካል ነው። ፊዚካል ባዲ ያለው ከተባለ ደግሞ which is literally ወዴት ሊወስደን እንደሚችል መገመት is so simple። እሱ የሚመጥነው እሱን የሚመስል የሚታሉት እይታዎች አሉት። ያ እንዳለ ነው። እንደኛ አይነት እግር እንደኛ አይነት እጅ የሚል ነገር የለውም። ይታያል። በጊዜና በቦታ ይመጥነዋል። በጊዜና በቦታ መገደብ እሱ ይመጥነዋል። በጊዜና በቦታ መገደብ እሱ ይመጥነዋል። ተፈጠረው ሰው ተገረፈ ማለት ጌታን የሚመጥነው ነገር ነው። እሱ እኛ እኮ አምላክ መለኮት ያ የማይታየው አምላክ በሚታይ ስጋ ተገለጠ እንጂ ያንን አምላክማ ማንም አያየው። እኛ እኮ ክርስቶስን እኮ መለኮቱን አላየነው፣ በስጋ ነው ያየን። ተገልጦ ነው ያየነው እንጂ መለኮቱን ማንም አያየው። እግዚአብሔር ማንም ያያየው። ፍጹም ሆኖ ይባላል። ፍጹም ጌታ ነው። እንዴት ነው ታዲያ ጌታና ሰው እንትን እሱን እንመጣበታለን። አሁን በእስልምናው ጌታ አንተ የተጠየቅከው መልስ። የአላህ አካል ፊዚካል ባዲ መኖሩ ይሄ በጊዜና በቦታ መገደቡ ይሄ የፈጣሪ ባህሪ ነው ወይ? የፍጡር እንጂ የፈጣሪ ባህሪ አንድ ጊዜ ቆይ አብዱል ፈታ፣ ለምሳሌ ኢብን ሳሊህ አላህ ይታያል ብለህ ታምናለህ? አላህ እኔ ነው አንድ አይመቸኝ። በእኛ አቂዳ አላህ በሰማይም አይታይም ማለት በጀነትም አይታይም። አላህ የሚታይ አይደለም። እንደነሱ አስተምሮ ደግሞ ኢቨን በራእይ እንኳን ነብዩ ወጣት ሆኖ አየሁት የሚለውን አስተምሮ አትቀበሉም? ኧረ በእነሱ በሱኒዎችማ ኢማም ሐንበል የሚባል አለ ከአራቱ መዛሂቦች አንዱ። እሱ አሁን 99 ጊዜ አላህን በህልም አይቻለሁ ብለው ሁሉም እንደ ትክክለኛ እንደ ሰሂህ እና አላህ በህልም እንደሚታይ ነው ዑለሞቻቸው የሚያስተምሩት። በጣም ኮፈኒ ነገር ነው ይሄ አይደለም። ሰማይ እንዴት ነው በምን መልኩ ነው አየሁት ያለው? በወጣት ልጅ መልክ ነጭ በነጭ ለብሶ ምናምን ላይክ ሰው በሆነ መልኩ አይ ቲንክ ከኢየሱስ ጋር እየተመታታበት ነው ላለው አንዳንዴ ራሱ ሶሪ ቱ ሴይ ዚስ ግን አሁን አላህ እንደዛ ነው። አንዴ ልጠይቅ እኔ ራሱ ሁሌ የምለው እንደዛ ነው። እኛ ጋር ስለ አላህ የሚወሩ ነገሮች ባምንና ከኢየሱስ ጋር ይከፋብናል። ሶሪ አንዴ አብዱ ያለሁበት አይመችም። በኢየሱስ አምኜ ብጠመቅ ከዛ በኋላ ወንጀል ብሰራና በሞት የዘላለም ህይወት የለኝም ማለት ነው። በጣም ግራ ስለገባኝ ነው። እኛ ነው እየጠየቅ ያለው ይመስላል። አዎ ማማዬ። ኦኬ እሺ አንዴ የአብዱል እንትንን ጥያቄዎች እናስተናግድና አንተ እዚሁ ከሆንክ ትሰማናለሽ። ምክንያቱም ከዚህ በኋላ ማውራት ስለማይመችል ለትንሽ ደቂቃ የኔ ተመልሶልኛል ማማዬ። አሁን ምንድን ነው መሰለሽ፣ አሁን እኔ ብሰርቅ ኢየሱስ እኔ ለምሰርቀው ኃጢአት ዋስ ሆኖልኛል እንዴ? አይደለም አይደል? እሺ ኢየሱስ ክርስቶስ ሞተልን ብለን ስንል ላለፈውም ለወደፊቱም ለየትኛውም ኃጢአታችን ሞቷል ብለን እናምናለን። ያ ማለት ግን ቅዱስ ጳውሎስ ያብራራል ሮሜ ምዕራፍ 6 ላይ ምን ይላል መሰለ፣ ሞተልን ስንል ለምሳሌ በኃጢአት ልንወድቅ እንችላለን።
በኃጢአት ስንወድቅ ካዲያ የሚያነጻን አንድ ያፈሰሰልን ደም ነው ብለን ነው የምናምነው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 6 ላይ ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና ይላል። አሁን ቅዱስ ጳውሎስ ሲያብራራ እንዲህ ይላል፣ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ካለ በኋላ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌውን ሰዋችንን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአት ውስጥ ጸድቋልና፣ ነገር ግን አለ ክርስቶስ ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። ሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራልና፣ እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እንግዲህ አለ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። ብልቶቻችሁንም የአመፅ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና ካለ በኋላ ቁጥር 15 ላይ ምን ይላል? እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንስራ ይላል ይጠይቀንና አይደለም ብሎ ይመልሰዋል። ኦኬ በቃ ስለዳንን ኃጢአት እንስራ ማለት ነው? አይደለም። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይስ ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ? ለዚህ ክርስቶስ ኢየሱስ የሞተላችሁ በጽድቁ እንድትመላለሱ እንጂ ኃጢአትን እንድትሰሩ አይደለም። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ለኃጢአት ሞተን ለጽድቅ እንድንኖር ክርስቶስ ኢየሱስ በእንጨት ላይ መርገማችንን ተሸከመ እንዳለው የክርስቶስ ኢየሱስ መሞት በጽድቅ እንድንመላለስ ነው። ምናልባት ልንወድቅ እንችላለን፣ ምክንያቱም ሰዎች ነንና ኃጢአት አንሰራም አንልም። ብንሰራ ደግሞ አንድ ጊዜ ፈሰሰልን ደም አለ። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ በዛ ያ ደሙ ከኃጢአት ሁሉ ያነጻል ስለተባለ በዛ በደሙ እንነጻለን፣ ወደ ንስሐ እንቀርባለን፣ ያነጻናል። አንዴ የፈሰሰልን ደም ማለት ነው። እና ክርስቶስ ኢየሱስ የሞተልን ለወዲያኛውም ኃጢአታችንም ነው። ለምን? ያፈሰሰልን ደም ነው ከዛ ኃጢአታችንም የሚያነጻ። ምናልባት ሐሳብን አግኝቼ ከሆነ አብልፈት ከኃጢአት ካልወጣን ይፈረድብናል እንዴ? ገላትያ ምዕራፍ 1 ቁጥር አይታይም የሚለውን መለስሽ እኮ ማማ። አይታይም የሚለውን ደሙ እንደፈሰሰ እየተናገርሽ ነው። ደም ያለው አካል መሆኑ አንተኛው ደግሞ ገና ሰነንትኑ ላይ ነው። ቆይ አንተ ትጠይቃለህ። አንድ ሰው ኃጢአት ሰርቶ ንስሐ ካልገባ በአፌ ሰይፍ እዋጋዋለሁ ብሏል ዮሐንስ ራዕይ ምዕራፍ 2:16 ላይ በቶሎ ንስሐ ግባ አለበለዚያ ፈጥኜ እመጣብሃለሁ በአፌም ሰይፍ እዋጋሃለሁ ብሏል። ንስሐ ያልገባ ይፈረድበታል። እኛ እንደው በቃ በልጁ አምናሃልና ብገልም ትድናለህ ምን ብትል ትድናለህ የሚል እምነት የለንም። ንስሐ ተሰጥቷል። ንስሐ ገብተህ ልጠብቀው ይገባል። ነጽተህ ልጠብቀው ይገባል። ለዛ ነው ጌታ እቺን ቀን ራሱ ከኛ የሰወራት የትንሣኤዋን ቀን የሰወራት ለምንድን ነው? በብርሃኑ እየተመላለስን እንድንጠብቀው ማለት ነው። ነቅታችሁ ጠብቁኝ ስላለ እለት እለት እየተጋን እንድንጠብቀው ስለፈለገ ነው። ስለዚህ አንዴ ፍቅሩን ሰጥቶናል። ፍቅሩን የመምረጥ ምርጫ የኛ ነው ማለት ነው። እንግዲህ በበለዚያ ራሳችን ጉዳይ ነው። አሁን በእስላም በእኛ ልዩነቱ ምን መሰለሽ? አሁን አይደለም ፍቅሩን ሰጥቶሽ ኢቨን ሼክም ሆነሽ የሆነ መስጊድ አሳልፈሽም የሆነ ጥሩ ነገር እየሰራሽ ኖረሽ ጀሃነም ብትገቢ ትችያለሽ። ምርጫ የለሽ ማለት ላይክ በሱ ውሳኔ ነው እንደገና የሚሆነው ማለት ነው። አሁን እናንተ ጋር ግን አንዴ ፍቅሩን ሰጥቶናል። ያንን ነገር የመጠቀም እድል የኛ ነው ማለት ነው። በትክክል ለሚኒንግ ግን ካልገባት ተውበት ማለት ነው። ተውበት እስልምናው ላይ እንዳለው መተውበት ብቻ ሳይሆን ከልብ ስለ እውነት ተጸጽተ እግዚአብሔርን ይቅርታ ማለት ይቅርታ ንስሐ ገብተህ ስጋው ደግሞ ተቀብለ ካትመለሳለህ ማለት ነው። ለምሳሌ ታያለህ የሆነ ሰው በመጽሐፍ ቅዱስ እንደዚህ አይነት ታሪኮች እኮ ታያለህ። በጣም ዝሙተኛ የነበረችው ሴትዮዋን ታሪክ ታያለህ። ኃጢአት እንዳሰሪ ከዚህ በኋላ ይቅርታ ይሰጣል፣ ይቅር ይልሃል። ይቅር እንግዲህ ደግሞ ይቅርታን ከልብ ተጸጽተ መጠየቅ አለብህ ማለት ነው። ኃጢአት ልትሰራ ትችላለህ። ሰውነና ይቅርታ ሀሳብ ለመጨመር ያህል በዚሁ ስለተነሳ መልሰን
ላንመጣበት ስለሚችል ልጨምር። ሰላም ብያለሁ። በቅድሚያ አክስቴዋ ኮኒ ቃል ሁላችሁንም ሰላም። አብዱ፣ ሳምሪ፣ አራድ ከታች ያላችሁም ሰላም ብያለሁ። ሁላችሁንም ሙስሊም ወገኖቼንም አሁን የተነሳው ፖይንት ላይ ወንድማችን በተለይ አብዱልሃ የሚለው ማለት ነው። በእስልምና እኮ ሕፃን ልጅም ሞቶ የት እንደሚገባ ራሱ አይታወቅም። ሕፃን ልጅ ሞቶ ገነት ይግባ ሲኦል ይግባ አይታወቅም። አየህ፣ በስራ እንዳትል በሰራው ስራ ይሄ ታዟል ወይ ጥሩ ነው የሰራው መጥፎ ነው የሰራው እንዳትል ራሱ አንድ ሕፃን ልጅ ገና ምንም የማያውቅ ሕፃን ልጅ ሲሞት በሲኦልም ሊገባ ይችላል። አየህ፣ ስለዚህ የሙስሊሞች ልጅ ሆኖ ራሱ ይሄ ሲፈጠርም ከሃዲ ሆኖ ነው የተፈጠረው ወደ ሲኦል ሊገባ ይችላል ብሎ እኮ የተነገረ ሐዲስ አለ። ከሃዲ ሆኖ ይፈጠራል፣ የተቀደረበት ነው። ገና በእናቱ ማህፀን ውስጥ እያለ እስልምናው እንዲህ ነው የሚያምነው። በእናቱ ማህፀን ውስጥ እያለ ያ ሕፃን ልጅ መልካም ይስራ ወይስ መጥፎ ይስራ፣ የገነት ይሁን የሲኦል ይሁን ተብሎ እኮ ተወስኖበት እኮ ነው የሚወለደው ገና እናቱ ማህፀን ውስጥ ማለት ነው። ስለዚህ ያ ውሳኔ ደግሞ ያ ጽሕፈት ቀድር የማይቀየር ስለዚህ የማይቀየር ስለሆነ አንተ የፈለግከው ያህል ጥሩ ሙስሊም ብትሆን ሌላው ደግሞ የፈለገውን ያህል መጥፎ ሙስሊም ቢሆን እንደገና የሚወስናችሁ ምንድነው እየተባለ ነው? ቀድሩ ነው እየተባለ ነው ማለት። ስለዚህ ይሄ በጣም ግልጽ ሆኖ በእስልምናው ልትረዳ ይገባል። ክርስትናው ላይ ስንመጣ አንድ የተነሳ ቆንጆ ሐሳብ አለ፣ ቆንጆ ጥያቄ አለ። በዚሁ ፖይንት አውት አድርገን ብናልፈው ብዬ ነው። ይቅርታ። በክርስትናው ስትመጣ እኛ ድነናል። በማን ሄዳን ነው? በክርስቶስ በኢየሱስ። ይሄ መዳን ምን ማለት ነው ስንል አስቀድመን ተጣልተን ነበር፣ ጥል ላይ ነበር ከእግዚአብሔር ጋር በራሳችን በደል አመፅ ምክንያት ማለት ነው። ስለዚህ ራሳችን አምፀን ከእግዚአብሔር ስለራቅን እርቅ የለንም። አየህ፣ እርቅ ያስፈልገናል። ያንን እርቅ ክርስቶስ ራሱ እግዚአብሔር ፈጣሪያችን መጥቶ ታረቀን፣ ሰጠን። መቼ ነው የሰጠን? የእኛን አካሉ ሲያደርግ ከእኛ ጋር ሲዋሃድ። በቃ ከዚህ በላይ እርቅ የለም። ስለዚህ ያን እርቅ አንድ ጊዜ ፈጸመልን። ደግሞ እርቅን መፈጸም ብቻ አይደለም፣ ለዘላለም ህይወትን እንድንወርስ ክብርን እንድንወርስ የሚያስችለንን ምስጢራት መንገዱን ሁሉ አስቀመጠልን። ይሄን ተከተሉ የዘላለም ህይወት እሰጣችኋለሁ አለን ማለት ነው። ሰጥቻችኋለሁ ነው ያለን። ባይዞ እንደውም እሰጣችኋለሁ አይደለም፣ ወደፊት አይደለም የሚሰጠን፣ ኦልሬዲ ሰጥቶናል። ያንን መንገድ ሄዶ ያን የዘላለም ህይወት ማግኘት ግን ከኛ ይጠበቃል። መንገዱን ራሱ ሰጥቶን መንገድ እኔ ነኝ አላየህ፣ እርሱን መምሰል ማለት ነው። ስለዚህ እርሱን መምሰል የተባለ መንገድን ሰጠን። መቼ ነው የሰጠን? መጥቶ በምድር ላይ አስተምሮ ማለት ነው። አየህ፣ ሲቀጥልስ መንገዱን ከሰጠን በኋላ በሩን ከፈተልን፣ እርቅን ሰጠን ማለት ነው። በሩ ተከፍቷል፣ መንገዱን ሰጥቶናል። ያን መንገድ ሄደን እዛ መንገድ ላይ መቆም አይደለም የሚያጸድቀው፣ በዛ መንገድ ላይ ሄዶ የዘላለም ህይወት መዳረሻ የተባለችውን የዘላለም ህይወት ማግኘት ነው። እርሱስ ህይወት የተባለው ማን ነው? ራሱ ክርስቶስ። ራሱ መንገድ ሆኖ በእኔ መንገድ ላይ እኔ ባስተማርኳችሁ መንገድ ላይ ኑ እኔን ምሰሉ ብሎ ተናግሮ እኔን ከመሰላችሁ እኔን ትወርሳላችኋለን ማለት ነው። ስለዚህ የዘላለም ህይወትን ትወርሳላችሁ ካለህ በኋላ አሁን በክርስትናው ስትመጣ መንገዱ ላይ መቆም አያጸድቅም። አየህ፣ በሩ ክፍት ነውና በሩ ጋር ሳትገባ መቆም አያጸድቅም። አየህ፣ ስለዚህ የዘላለም ህይወትን ማግኘት ግን ያጸድቃል። ስለዚህ የዳነው ዳንን ስንል እኛ በሶስት ሁኔታዎች እንገልጸዋለን መዳናችንን። ዳንን ስንል እንድናለን እንላለን፣ ዳንን እንላለን። በደንብ ግልጽ እንዲሆንላችሁ በአንድ አረፍተ ነገር ላስቀምጥላችሁ። በክርስቶስ የቤዛነቱ ስራ ምንም ባላበረከትንበት በጸጋው በስጦታው ብቻ ድነናል። አየህ፣ ይሄ ማለት እርቅን ፈጽመናል ከእግዚአብሔር ጋር ማለት ነው። ከዛስ ያንን የሰጠንን መዳን እንፈጽማለን፣ እርሱን በመምሰል እንኖራለን ማለት ነው። አየህ፣ እንፈጽመዋለን፣ እንኖረዋለን። ያንን ካልኖር ካትድንም ማለት ነው። ከዛስ እግዚአብሔርን ተስፋ አድርገን በእርሱ ቸርነት ያችን የዘላለም ህይወት እንወርሳታለን። ይሄ ነው ተስፋ ማለት፣ ይሄ ነው። አየህ፣ በእርሱ አመንን። እርሱን በማፍቀር የሚወደኝ ቢኖር ሶስት ነገሮች አሉ አይደል? እምነት፣ ተስፋ፣ ፍቅር። ፍቅር ግን ከሁሉ ይበረታል ይላል። ለምን? ፕሮሰሱ ስለሆነ። ስለዚህ እምነት፣ ተስፋ፣ ፍቅር አለ። በእርሱ ማመን የመጀመሪያው ነው። ከዛስ ፍቅር ነው የሚመጣው። እንዴት?
የሚወደኝ ቢኖር ትእዛዜን ይፈጽማል። አያችሁ፣ የሚወደኝ ቢኖር የምትወድኝ ከሆነ ምን ፈጽሙ? ትእዛዜን ፈጽሙ፣ እኔን ምሰሉ ማለት እኮ። ስለዚህ ክርስቶስን መውደድ ማለት እርሱን መምሰል ማለት ተብሎ ተገልጿል። ይሄ ፕሮሰሱ ነው። ከዛስ ተስፋ፣ ከዳንን ለምን ተስፋ ያስፈልገናል? አሁን የዳንን ከሆነ ለምን ተስፋ ያስፈልጋል? ተስፋ እኮ አያስፈልግም። ባይዞ ቅጽበታዊ መዳን ከሆነ ያለውና አሁን ድነናል የሚል መፎከሪያ ትዕቢት ከሆነ የተሰጠን ተስፋ አያስፈልገንም ነበር። ይሄንን ካደረገን ግን በአጭሩ ተስፋ የምናደርጋትን ተስፋ እንድናደርጋት የታዘዝነውን ያቺን ርስት መንግስተ ሰማያት ክርስቶስን እንወርሳለን ማለት ነው። ስለዚህ እምነት ያስፈልጋል፣ ፍቅር ያስፈልጋል። ያ ማለት ክርስቶስን መምሰል፣ ትእዛዙን መፈጸም። ፍቅር ከሌለ ዜሮ ነህ። ሐዋርያት ፍቅር ከሌላችሁ ዜሮ ናችሁ ብለዋል። በቃ ፍቅር ከሌለኝ ምን እጠቅማለሁ? ባዶ ነኝ እኮ ነው ያለው ቅዱስ ጳውሎስ። ስለዚህ ፍቅር ማለት እግዚአብሔርን መውደድ ከሆነ እግዚአብሔር ደግሞ ምን ብሎናል? ብትወዱኝስ ትእዛዜን ጠብቁ። አለቀ። እኛ የእርሱን ቃል ቀጥታ ነው የምንፈጽመው። ሁለተኛስ እርሱን መምሰል። በክርስቶስ ያለ ፍቅር ማለት ይሄ ነው። ቅዱስ ጳውሎስ ምን አለን? እኔ እርሱን እንደምመስል እናንተ ደግሞ እኔ የምሰሉ አለ ማለት። ስለዚህ ክርስቶስን መምሰል በፍቅር ውስጥ ተገልጿል። ይህን ስንፈጽም ተስፋ አለን። እግዚአብሔር ይህን ተስፋ ብለን የምንገልጸው ለምንድን ነው? ፍርድ ሁሉ የእግዚአብሔር ስለሆነ። አያችሁ፣ ፍርድ ሁሉ የማን? የእግዚአብሔር ነው። ስለዚህ ያን እንላለን። ቆንጆ ጥያቄ አልኳት ላይ ባጭሩ ልምጣ፣ አንድ አላረዝማት፣ ይቅርታ አድርጉልኝ። በሲኦል አንድ ነፍስ ሊገባ ይችላል። ክርስቲያን ሆኖ እየዘከረ መልካም ስራን እየሰራ ሊገባ ይችላል። ክርስቲያንስ ያልሆነ ወንጌል ያልደረሰለትም ገነት ሊገባ ይችላል። ለምሳሌ ህፃናት ንጹሐን ናቸው። በክርስትናው ህፃናት ንጹሐን ናቸው። አያችሁ፣ ህፃናትን ሲኦል የሚከት ንጹሐንን ምንም ያለ ኃጢአታቸው የማይፈረድባቸውን ህፃናት ሲኦል የሚከት አምላክ የለም። እውነተኛ አምላክ ፈታሂ ሊባልም አይችልም። አየ፣ በክርስትናው እንደገናስ ወንጌል ያልደረሰለት ቢኖርስ እንደ ህሊናው ይዳኛል። ተመለከት፣ ዮሐንስ 5 ይመስለኛል ባልሳሳት፣ ዮሐንስ ወንጌል ምዕራፍ 5 ላይ ብትሄድ ወንጌል ያልደረሰላቸው ቢኖሩ ለምሳሌ በህሊናቸው ይዳኛሉ፣ በተሰጣቸው ህግ ይዳኛሉ። ይሄ ትክክለኛ ፍትህ ነው። የእግዚአብሔር ፍትህ ማለት ይሄ ነው። አሁን ምንም ያልደረሰለት ወንጌል ያልተዳረሰበት ቦታ ወይም በእናንተ ደግሞ ቀይረህ አስበው፣ እስልምና ምንም ያልደረሰበት ትምህርቱን እንኳን ገና ያልሰሙ ሰዎች ጃሂሊያ ብለህ ብትላቸው እነርሱ ይሞታሉ ወይስ ይጸድቃሉ? ይሄም ቀድር ነው። በእናንተ በቃ ቀድር ነው ላይ ነው የሚሄደው። ስለዚህ ለሲኦል የሆኑት ሲጀመር አልሰሙም ብለህ ታልፈዋለህ ማለት ነው። በክርስትናው ስትመጣ ግን ወንጌል ያልደረሰላቸው ህሊና ሰርቷላ። እግዚአብሔር እኮ ወንጌልን ከመስጠቱ በፊት ለኛ ብሉይን ሰጥቶናል። ብሉይን ከመስጠቱ በፊት ደግሞ ህሊናን ሰጥቶናል። አየህ፣ ስለዚህ በህሊና ህግ ይዳኛሉ። ህሊናን አልፈው ደግሞ ብሉይ ኪዳን የደረሰላቸው ካሉ ደግሞ በብሉይ ኪዳን ህግ ይዳኛሉ። ፍጽምና ነዋ፣ የተሻረ ህግ የለም። ሁሉም እየጠነከረ እየጸና ነው ሄደው። በህሊናችን የተቀረጸው እግዚአብሔር የፈጠረልን ያ ህግ በብሉይ ኪዳን በስነ ስርዓት ተቀምጦ ታገኘዋለህ። እንደገና በብሉይ ኪዳን የተቀመጠው ያ በህሊናችን የነበረው የጸናው ህግ ደግሞ በወንጌል ፍጽምና አግኝቶ ታገኘዋለህ። እግዚአብሔር አይቀያየርም። የሰራልን ህግ ሁሉ እየጠነከረ እየጸና እንደኛ የእድገት መጠን እያደገ ሄደ እንጂ የተሻረ የተሰረዘ የተቀየረ አታገኝም እዚህ ውስጥ። ስለዚህ በፍጹም ጥያቄ አቡነ ሐኪም እዚሁ ላይ አያይዘህ እንድትመልስልኝ የሚፈልገው ነገር አለ። አንድ በጣም የሳሊህን የኢብን ሳሊህን አንዴ ባነሳት ብዬ ነው። በጣም ይቅርታ አብዲዬ፣ ጨርሻለሁ። ይሄ ህግ እድገት ነው ማለት ነው። አየህ፣ በሰው ልጅ የእድገት መጠን በየዘመኑ ሰው ልጅ በደረሰበት የአቅም መጠን ልክ ያደገ ህግን ነው እግዚአብሔር የሰጠን። ይሄ ደግሞ ከምንም በላይ ድንቅ የሆነ ፈጣሪ ያደርገዋል። ሰዎችን ፈጥሮ ወደ ምድር ያልበተነን ሁል ጊዜ አብሮን ያለ ቅርብ ነን። እግዚአብሔር እኮ ቅርብ ነኝ ይላል አይደል? ለሰው ቅርብ እኮ ነው ይላል። ስለዚህ ቅርብ መሆኑን አስረግጠን አባት መሆኑን የምንናገርበት ነው። በሲኦል ቢገባስ አንድ ሰው ተመልከት። አሁን ምድር ላይ ያለ ክርስቲያን ያልሆነን ሰው ራሱ አየን፣ ህፃናትን አየን፣ ወንጌል ያልደረሰላቸውን አየን። አሁን ክርስቲያን ሆኖ ሲኦል ቢገባ፣ ክርስቲያን የሆነ ራሱ ሲኦል ቢገባ በምድር እያለ መንፈስ ቅዱስን ሰድቦ ቃሉን አራክሶ አየህ፣ መፈጸም የማይገባው ኃጢአት ስርየት የሌለውን በደል ከፈጸመ ይህ ግልጽ ነው፣ ተቀምጧል። በቃ
ወደ ሲኦል ይገባል። ለዚህ ነው ሙስሊሞች ብዙ ጊዜ ባካችሁ አትሳደቡ አትሳደቡ ምናሉ። በእርግጥ በንስሐ ትመለሳላችሁ። የንስሐ መንገድ አለ። እግዚአብሔር ንስሐን አስተካክሏል። አንድ ክርስቲያን ግን ያንን ኃጢአት ስርየት የሌለውን ኃጢአት ሰርቶ የኃጢአት ስርየት የማያሰጥን ኃጢአት ሰርቶ ልጅነትን ዜሮ የሚያደርግ ወይም ልጅነቱን የሚያሳጣው ኃጢአትን ሰርቶ ንስሐ ባይገባ ወደ ሲኦል ይወርዳል። ንስሐ ከገባስ ንስሐ እኮ ዘማዊውን ድንግል ታደርገዋለች ይላል የቤተ ክርስቲያናችን ትምህርት። ዘማዊ የሚባለውን ሰው አስብ። ረከስኩ ያለውን በንስሐ የተመለሰውን እኔ ውሻ ነኝ ያለውን ራሱን በዝቅታ ዝቅ አድርጎ በትህትና ንስሐ የሚገባውን ሰው እንደ ድንግል ያለ ክብር ትሰጠዋለች፣ ምንም እንዳላደረገ ማለት ነው። ተመሳሳይ ስለሆነ ሐሳብክ ያው በንስሐ ይታጠባል። ሁለተኛ ደግሞ ንስሐ ባይገባስ፣ ቆይ ወንድምዬ፣ ንስሐ ባይገባስ፣ ንስሐ ሳይገባ ሞተ፣ ወደ ሲኦል ወረደ። ከዛስ ይሄ የእግዚአብሔር ፍርድ ሆኖ ይታያል እንደየሰው እንደየሁኔታው። ለምሳሌ በገድላት ያለውን ባነሳ ብዬ ነው፣ ጥሩ መልስ ይሰጣቸዋል። በገድላት ላይ ስትሄድ ለምሳሌ አንድ ጻድቅን ወይ መድኃኔዓለምን ሲዘክር የነበረ ሰው ሲኦል ቢወርድ የተወሰነ ጊዜ እዛ ይቀጣ ይሆናል። ከዛስ በቃል ኪዳን ሊድን ይችላል። ይሄ በክርስትናችን ያለ ትምህርት ነው። በቃል ኪዳን ከገባበት ሲኦል ሊወጣ ይችላል። ይሄ ማለት በ27 ለምሳሌ ሲዘክር የነበረ ሰው አቡነ መባጽዮን ዝክሪያ ማለት በመድኃኔዓለም ዝክር ሊድን ይችላል። ነፍሱ ትወጣለች ከሲኦል የተወሰነ ጊዜ በዛ ተቃጥላ ትቆይ፣ መከራዋን ቀኖናዋን በዛ ትፈጽማለች። ንስሐ ገብቶ ቀኖናውን ሳይፈጽም የሞተ እንኳን ራሱ እኮ በቤተ ክርስቲያን ሕግ አለው። ገና ነፍሱ ህይወት ሳለ እኮ ይጨርሳታል ሁሉ ይባላል እኮ። ለእያንዳንዱ ትክክለኛ የእግዚአብሔር መንገድ ስለሆነች ለእያንዳንዱ ስርዓት አላት፣ ለእያንዳንዱ ትምህርት አላት። አላሁ አለም እያለን ዝም ብለን የምናልፈው ደረቅ የሆነ ትምህርት የለንም። ይቅርታ፣ ሁሉንም እያንዳንዷን ነገር እግዚአብሔር ቅርብ ስለሆነ ገልጦታል ማለት ነው። ግልጽ ይመስለኛል። ካላረዘምኩ ይቅርታ። እኔ ልናገር ብዙ ስላዳመጥኩኝ ምንድነው ታውቃለህ፣ አንተ እንዳልከው እስልምና ግልጽና እውነተኛ ዲን ነው። ምንም እንትን የለበትም። አምላክ አምላክ ነው፣ ሰው ሰው ነው። ገብቶ ካል አይደለ? አንተ እንዳልከው ደግሞ በህፃናት ላይ ይፈረዳል የምትለው አንተ እንዳልከው ሳይሆን ፈጣሪ የራሱ የሆነ ሚዛን አለው የዛን ቀን። አሁን እኔም አንተም ምን እንደምንሰራ ፈጣሪ ፊውቸሪቲን ያውቃል። ግን ለምንድን ነው? ፍትሃዊ ስለሆነ ነው። ራሳችን ኖረ ነው በራሳችን ላይ ምስክር ሆነን ነገ አንተ በደልከን እንዳይባል ነው በምድር ላይ እያኖረን ያለው፣ ስራችንንም እያየ ያለው። ገብቶ ካል አይደለ? ፍትሃዊ ፈጣሪ ነው ያለን። ገብቶ ካል አይደለ? እንጂ አንተ እንደምትለው ህፃናት ምንም ሳያውቁ ሞተው ወይ ጥሪ ሳይደርስላቸው እንትን ያሉት ወደ ጀሃነም ይገባሉ እንደምትለው አይደለም። የራሱ የሆነ ሚዛን አለው እሱ የሚመዝንበት እንጂ ማንም ሰው እንትን አይደለም። ዝም ብሎ ህፃናት ወደ እሳትና ወደ እንትን አይገቡም። ገብቶ ካል አይደል? ይሄን ታውቃለህ አንተ ራስህ። በእስልምናው ህፃናት በምን ይመዘናሉ? እስልምናው አንተ እንደምትለው ወደ ጀሃነም ይገባሉ የሚል አለ። እስቲ ንገረኝ፣ ቦታውን አሳየኝ እስቲ። ህፃን ሆኖ የገባ የሚገባ ላሳየህ። ከሃዲ ሆኖ ቀድር የሚባለውስ በዛው አያይዞ ኤግዛክትሊ ቀድርን ነው እየነገርኩት ያለው። ትክክል፣ በቀድር ነው የሚባለው። ላሳየህ። ቆይ ወይ ርዕሱን ግን ሺፍት ያደርግብናል እንዴ ጋይስ? ምንም አያደርግም። እሱ ላይ ያወራል ይቀበለዋል። የከድር ልጅ ሰይድና ከድር ሲወለድ ካፊር ከድር የገደለው ልጅ ማህፀን እያሉ ራሱ የጀነት ይሁን ተብሎ የሚወሰነው ገና በማህፀን ሳይወለዱ እያለ ነው ይላል ሀዲሶቹ ላይ። አላህ በሰው ላይ አይወስንም። ቀድሞ ለምንድን ነው ማስረጃ አውጡ ብትለው? አንደኛ ያውቃል ነው ጀሃነም የሚገባውንም። አሁን እኮ ነግሬሃለሁ ቅድም። እዚህ የመኖራችን ሰበብ ራሱ ወንድምዬ አብዱዬ፣ አሁን ሳወራለህ አታቋርጠኝ። ማስረጃዎቹን ልጥቀስልና በቃል ጊዜ እንዳንወስድ። አይ ይሄን አውጥታ አሳየኝ የለም ካልክ አውጥቼ አሳይሃለሁ። የመጀመሪያው እያንዳንዱ ሰው በማህፀን ውስጥ እያለ ገና ሳይወለድ የሲኦል ይሁን የገነት ይሁን ተብሎ ይጻፍበታል ይላል ሐዲሱ። ይጻፍበታል ማለት ይቀደራል ማለት ነው። ስለዚህ ከተቀደረበት ዋናው የኛ ጥያቄ ምን መሰለ? ሲጀመር ባይዘ የሲኦል ይሁን የጀነት ይሁን ብቻ አይደለም የሚቀደርበት፣ መልካም ሰሪ ይሁን መጥፎ ሰሪ ይሁን ተብሎም ይቀደርበታል።
ጥሩ ሙስሊም ይሁን መጥፎ ሙስሊም ይሁን ሌላ ይሁን ተብሎ ሁሉ ይቀደርበታል ይላል። አሁን የዋናው ኮሩ ጥያቄ መመሰለህ ቀድር ላይ ስትመጣ ወንድም ያብዱ ያ ጽሕፈት መቀየር ይችላል አይችልም ነው። በቃ አበቃ። ያ ጽሕፈት መቀየር ካልቻለ ውሳኔ ነው፣ እውቀት አይደለም። አየህ፣ እውቀት አይደለም። እውቀት ራሱ ብትለሙ አመጣልሃለሁ ደግሞ እውቀት ራሱ ብለህ ማለት ነው። ያ ውሳኔ መቀየር ካልቻለ ድንጋጌ አሁን በጥያቄ ላይ ጥያቄ ነው። ወንድም ሳይጠይቅ እያለፈ ነው ሳይመለስ። አሁን ስለዚህ መጽሐፍ ስታወራ ለውህል ማፉዝ የሚባል መጽሐፍ አለ። ቶ እንት ጠይቃለህ። ሁለተኛ ላይ ይሄን አንደኛውን ጠይቀኸኛል። ተለቀደሩ ላስረዳ መጀመሪያ አልጠየኩም። መልስ ነው እየመለስኩ ያለሁት። ጥያቄ ነው መልስ እያረክብኝ እኮ ነው። ሁሉንም አንድ ላይ እየጠየቅ እኔ እየመለስኩልህ አይደለም ወንድምዬ። ግን መልስ አለው። እኔ አሁን እኮ መልስ ምናምን ሳይሆን ያልኩህ እነዚህ ማስረጃዎች የማታውቃቸው ከሆነ ምላሽ ትሰጣለህ ነው ያልኩህ። ስለዚህ አንድ ጊዜ አዳምጠኝ። አሁን ከድር የገደለው ሕፃን ልጅ ጋር እንምጣ። ከድር የገደለው ሕፃን ልጅ በቁርአንም የተጠቀሰ ነው ይሄ ታሪክ። ከድር ያን ሕፃን ልጅ ከገደለው በኋላ ለምን ገደለው የሚለው ምክንያት ሐዲሱ ያብራራል። ምን ይለናል? ገና ሲፈጠር ሳለ ገና ከእናቱ ማህፀን ሲወጣ ሳለ ከሃዲ ሆኖ ነው የተወለደው ይለናል ሐዲሱ። ስለዚህ በእስልምና ምን ተብሎ ይታመናል? አንድ ሕፃን ልጅ ገና ከእናቱ ማህፀን ሲወጣ ከሃዲ ነው ወይ ደግሞ እንዲህ ነው ተብሎ ተወስኖበት ነው የሚወጣው። ካፊር ይሆናል ተብሎ ተወስኖበት አለ ወስኖበት ነው የሚያስወጣው። አሁን እዚህ ጋር ስትመጣ እውቀት ነው ካልከኝ ራስን ቁልፍ ውስጥ ትከታለህ። በግልጽ ነው የምነግርህ። ምን አይነት ቁልፍ ውስጥ መሰለ የምትከተው? እውቀት ነው ቀድር የሚባለው ካልከኝ አሁን አላህ የዚህን ሕፃን ልጅ ምኑን ነው ያወቀው? ተመልከቱ ጋይስ፣ እውቀት ተብሎ የተጠቀሰው ምኑ ነው? አድጎ ካፊር ይሆናል፣ አድጎ ከሃዲ ይሆናል ነው እውቀት ከተባለ። ግን ያ ልጅ እኮ በሕፃንነቱ ሞተ። ስለዚህ አላደገም። ስለዚህ አላህ አያውቅም ማለት ነው። አያችሁ፣ አድጎ ገና አድጎ ምን ይሆናል ተብሎ ነው የተገደለው? ከሃዲ ይሆናል። ሳያድግ ሞተ ያ ሕፃን ልጅ ማለት ነው። ስለዚህ አድጎ ከሃዲ ይሆናል የሚለው እውቀት አይደለም ማለት ነው። የማይሆን ነገር ነው። ኢትስ ጀስት አን አሰምፕሽን፣ ጥርጣሬ ወይም ግምት ነው ወይም መላምት ነው። ልክ የሰው ልጅ በዚህ በኩል ከሄደ እንዲህ ይሆናል፣ በዛ በኩል ከሄደ እንዲህ ይሆናል እንደሚለው አይነት ማለት ነው። ትክክለኛ የፈጣሪ እውቀት ግን ምንድን ነበር የሚሆን የነበረው? በሕፃንነቱ ይሞታል፣ አለቀ። አያችሁ፣ በሕፃንነቱ ይሞታል የሚለው ነበረ ቀድር የሚሆን የነበረው። ይሄ ልጅ ግን የተቀደረበት አድጎ ከሃዲ ይሆናል ነው። አላደገም። ስለዚህ ቀድር ምን ሆነ ማለት ነው? ውሸት ሆነ። እዚህ ጋር ስትመጡ እውቀት የሚለው ነገር አይሰራም። ሲቀጥል ይሄ ሕፃን ልጅ ገና ሲወለድ ሳለ ከሃዲ ሆኖ ነው የተወለደው ነው። አድጎ አይደለም ከሃዲ ሆነው። ገና ሕፃን ሲወለድ ሳለ ከሃዲ ነበረ ነው የሚለው። ስለዚህ አድጎ ከሃዲ ይሆናል የሚለው ራሱ አይሰራም። ስለዚህ ይሄኛውን እውቀት ካልክም ምንም ካልክም ምላሽ እንሰጣል። አብዱልፈታ ጥያቄ ብለህ ነበረውን ጠይቅ። ቅድም እንትን ያልከው ነው። አዎ ጥያቄ ምንድን ነው መሰለ፣ ቅድም ህፃናት ምናምን ባለው ነገር ላይ ምን ትዝ ብሎ መሰለ፣ እኛ ድሮ ያው ልጅም እያለን የክርስቲያኖችን ጥላቻ እኔም አውርቼዋለሁ። እንግዲህ ስንናገር ያው ብዙ ጊዜ ሙስሊሞች እርስ በርሳችን ስንሆን ከክርስቲያኖችን መቦጨቅ ሱሳችን ነው እና ዲቃላ መንግስተ ሰማያት አይወርስም የሚባል ነገር አለ። ዲቃላ መንግስተ ሰማያት አይወርስም የሚል ያው መጽሐፍ ቅዱስ አለ፣ መጽሐፍ ቅዱስ ውስጥ አለ መሰለኝ። ይሄ ከምን ጋር ይታያል? ያ ህፃን ልጅ እንግዲህ ዲቃላ የሆነው ልጁ ፈልጎት አይደለም፣ ያው የሚባል በትክክልም ፈልጎት አይደለም፣ በቃ ተወለደ። የዲቃላ ልጅ በመሆኑ ብቻ መንግስተ ሰማያትን አይወርስም የሚባል ነገር አለ። መንግስተ ሰማያት ማለት ራሱ ምን እንደሆነ በአንድ ላይ ብትነግሩ ይብናሉ መልሱለት። በመጀመሪያ ግን ያህል ትልቁ ማሳያ ነው መንግስተ ሰማያት ብለው እንደዛ እና በዛ አካባቢ ያንን ሁሉ ህዝብ የሚሰብኩት ውሸት በምን ያህል ሌብል አጣሞን ግልጽ የሆነ ውሸት አሁን ተከፍቶ ታየዋለህ አንተ። ግልጽ የሆነ ውሸት እንደሚሰብኩ ማሳያ ነው።
ሶሪ የእግዚአብሔር ጉባኤ ነው መሰለኝ የሚለው የእግዚአብሔር ጉባኤ ብቻ ይላል የሆነ ነገር። እንደዛ ነው የሚሉት። አንተ ብቻ አይደለህም፣ ሁሉም ሙስሊሞች ሴቭ ያደረጉት እንደው ሲያነቡት ምናምን ልብ አይሉትም እንጂ እንዳለ ማለት ትችላለህ። ሴቭ ያደረጉት መንግስተ ሰማያት ነው። ኦሪት ዘዳግም ላይ ነው። መምህር አሉ ይቀጥሉ አለኝ። ዘዳግም 23:2 ላይ አውጥቼዋለሁኝ። ኮኒ ኦኬ፣ ወደ ውጭ ወጥቷል። 3:2 ላይ አለ። እንክፈቶሽ ምን እንደሚል ተመልከቱ። የሚለው ወደ እግዚአብሔር ቤት ነው። አሁን በትክክል ዴቪዬ እንደገለጸው ለማታለል ነው ኡስታዞች እንደዛ የሚሉት፣ አንተን እያልን አይደለም። ግን ያ ምን ተፈጠረ? የመቼ ማርኬቲንግ ላይ ታውቃላችሁ የሆነ ፕሪንሲፕል አለ አይደለም? አንድ ነገር ደጋግሞ 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 በማሰማት እውነት ማስመሰል ማለት ነው። አሁን ብዙ ጊዜ ሙስሊሞች የሚጠቀሙት በተለይ ኡስታዞች የሚጠቀሙት አካሄድ ይሄንን ነው። አንድን ነገር ያልሆነን ነገር እኮ ነው ደጋግሞ ብቻ በማሰማት ለሌላው እውነት እንዲመስል ማድረግ። አሁን ሶስት አምላክ ይላሉ። እንግዲህ ሆን ብለው እኮ ነው የሚሉት። በነገራችን ላይ ሶስት አምላክ ይላሉ። የምታመልኩት ሶስት አምላክ ነው ይላሉ። ሆን ብለው ነው የሚሉት። ለምን እንዲህ ሰው ጆሮ ሆን ብለው አይደለም። ቁርአን ራሱ ሶስት አምላክ እኮ ነው የሚለው። ኤግዛክትሊ ነው። አሁን መሰለ ይሄ የሳይኮሎጂ ዋር አይነት ነገር ሲሆን እምነት ከዛ ጋር አብሮ አይሄድም፣ ከፖለቲክስ ጋር አብሮ አይሄድም። እና አሁን እኛ ምን እያለን ነው? እኛ አንድ አምላክ ነው ያለ። ሲጀምር ሶስት አምላክ የሚባል ነገር እኛ ጋር ራሱ መነሳት የለበትም፣ ፍጹም የተወገዘ ስለሆነ ማለት ነው ከአንድ አምላክ ውጭ ማምለክ። ሲቀጥል አሁን ያልነውም የተነሳውም ጥያቄ ላይ ያለው ሀሳብ ተመሳሳይ ነው። በቃ እቺን የማርኬቲንግ ሀሳብ ለመጠቀም ነው፣ አንድ ነገር ደጋግሞ በማሰማት ማለት ነው። ቃሉ የሚለው እንዲህ ነው፣ ዲቃላ ወደ እግዚአብሔር ጉባኤ አይግባ ይላል። በቃ ወደ እግዚአብሔር ጉባኤ ነው የሚለው። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል ማለት ነው። ይሄ ምን ማለት ነው የሚለውን ቁልጭ ያለ ነገር እናሳያችሁ። ጉባኤ ማለት ምን ማለት ነው? ሎት በልና ኮኒ፣ ሎት ፍሮም ሂብሩ በልና እንደ አሴምብሊ ሰርች አድርገላቸው እንዲረዱት። ሎት ይባላል በዕብራይስጥ። ሎት ማለት በዕብራይስጥ አልኩኝ፣ በእንግሊዝኛው ስንጠቅሰው ማለት ነው። ያ ማለትም ማለት ነው ጉባኤ፣ የእግዚአብሔር ጉባኤ ተብሎ ይተረጎማል። ይሄም ትላልቅ የሚባሉ ልክ የሹማምንት ወይም ሊቃውንት የሚባሉት ካህናት የሚሰበሰቡበት ሎት የእንትን የሎት ሚኒንግ በለው ሂብሩ ሳይሆን ሎት ሚኒንግ በለው እንግሊዝኛው ስለሆነ ሎት ሚኒንግ ላይክ አን አሴምብሊ። ይሄው ኤ ላርጅ ነምበር ኦፍ አማውንት ግሬት ዲል ከዛስ ሪሊጂየስ እንትን አለው ላይ አሴምብሊ ወይም ምናምን በለው እንደ ጉባኤ ነው። ይሄ ጉባኤ ካህናት ትላልቅ ቦታ ያላቸው የሚወስኑበት ጉባኤ ማለት ነው። ተመለከታችሁ? ጉባኤ ማለት ነው። ስለዚህ ብዙ ውሳኔዎች ሲወሰኑ ከዚህ ጉባኤ ነው የሚወጣው። ለምሳሌ እመቤት አሁን ዮሴፍን ሲሰበስቡ እነ ዮሴፍ ሲሰበሰቡ እመቤታችን ማን ይጠብቅ የሚለውን የጠባቂነት ሲሰበስቡ ሎት ነው የሚጠሩት። ይሄንን የሚጠራው በተለይ ሊቀ ካህናቱ ነው። ስልጣን ያለውን በዕብራይስጡ ሊቀ ካህናት ነው። ሎትን የመሰብሰብ የመጥራት ስልጣን ያለው ማለት ነው። ሶ እዚህ ጉባኤ ላይ ሴቶች እንዲሁም ሴቶች አያውሩ የተባለው እንደተባለው ሁሉ እንደገና ዲቃላ አይግባ ይባላል። ለምን? ዲቃላ ማለት በዝሙት የተወለደ ማለት ነው። የብሉይ ኪዳኑ ትርጓሜ ዲቃላ የሚለውን ለየት ባለ መልኩ ነው የሚያየው። ምክንያቱም የዝሙት ልጅ ማለት ስለሆነ ከዝሙት የተወለደ አያችሁ። ከዝሙት የተወለደ ደግሞ ካህን መሆን አይችልም። የካህናት ጉባኤ ላይ መግባት አይችልም። ትላልቆች የሽማግሌዎች ጉባኤ ላይም እንዲሁ ደግሞ መግባት አይችልም። ይሄ ውሳኔን የሚያስተላልፉበት ጉባኤ ላይ ማለት ነው። ስለዚህ የእግዚአብሔር ጉባኤ ተብሎ ነው የተጠራው እንጂ አንደኛ መንግስተ ሰማያት አይደለም። እንደዛማ ካለን እኮ እንደውም ብዙ ነገር ማንሳት ይቻላል። በነገራችን ላይ ከአንዳንድ ታሪኮችንም ማንሳት እንችላለን። አሁን የይሁዳን ታሪክን ብናነሳ፣ የትዕማርን ታሪክ ብናነሳ
ወዘተ እኮ ብዙ ነገሮች የሚነሱ አሉ። ስለዚህ በግልጽ የምናየው ወደ እግዚአብሔር ጉባኤ አይግባ ነው እንጂ ወደ መንግስተ ሰማያት አይግባ አይደለም። ይህም የእግዚአብሔር ጉባኤ የተባለው ደግሞ ቤተክርስቲያን ማለት አይደለም። ለውሳኔ የሚቀመጡበት ጉባኤ ነው። ካህናት የሚሰበሰቡበት ጉባኤ ነው። ስለዚህ የጉባኤውን ኔቸር ማወቅ ያስፈልጋል። ሴት ልጅን በጉባኤ መካከል እንዲህ ይላል ምናምን የሚሉ አሉ። ለምሳሌ ያንንም ኔቸሩን ማወቅ ያስፈልጋል። ኔቸሩ ማለት የጉባኤውን ባህሪ ማለት ያ ጉባኤ የተባለው ለምንድን ነው የሚለውን መረዳት ያስፈልጋል። ኮንቴክስቱን ካልተረዳችሁት በጣም የሚገርመኝ ነገር በተለይ ሙስሊሞች ያለ አስባበል ነዙል ቁርአን 0 እንደሆነ ታውቃላችሁ። ያለ አስባበል ነዙል ማለት ነው። ልክ እንደዛ ሁሉ በመጽሐፍ ቅዱስ ስትመጡ አሁን የቆሮንቶስ ሰዎችን እያነበበ አንድ ሰው ስለ ሴቶች የተነሳውን ይዞ እንዲህ እኮ ነው ምናምን አይልም። ለምን? ቀድሞ ያ በቆሮንቶስ ምን እየሆነ ስለነበር ነው ብሎ መረዳት ያስፈልገዋል። በቆሮንቶስ ሴቶቹ እናንተ ቁጭ በሉ እኛ እናስተምር ይሉ ነበር። አያችሁ? ሴቶቹ ራሳቸው ከፍ ከፍ እያደረጉ እናንተ ቁጭ በሉ እኛ እናስተምር ይሉ ነበረ፣ ወንዶቹን ማለት ነው፣ ወይም ካህናትን፣ ደቀ መዛሙርትን ወዘተ ማለት ነው። ስለዚህ ጉባኤ ላይ ተብሎ ተደነገገላቸው ማለት ነው። እንዲህ ይሁን ተብሎ በተለያዩ ጥቅሞች ወንዱንም ለመጥቀም ነው። በርግጥ ወንዱን ለመጥቀም ሲባል ማስተማር በነገራችን ላይ አሁን ለምሳሌ ይሄ አሁን ቀላል ጥፋት ነው፣ ቀላል እንትን ነው። እሱ ሳያጠፋ ቤተሰቦቹ ባጠፉበት እሱ ጉባኤም ቢሆን ለምን አይገባም ትችላለህ። ግን እኔ እዚህ ጋር ምን አይነት መልስ አለ መሰለህ? ያው ፈጣሪ ለማስተማር ብሎ የሄደበት አካሄድ ነው በቤተሰቦቹ ጥፋት በመሆኑ ማለት ነው። በእኛ ግን በኢስላም እኮ በቤተሰቦቻችን ጥፋት ሳይሆን አንድ ሴት ልጅ የወር አበባ ስላለባት ብቻ አላህ ራሱ ባመጣባት ነገር መስጊድ አትገባም፣ ኢድ ሰላት አትሰግድም። ገብቶሃል? ሴት ልጅ ማለት ነው ጸሎት ቦታ ሁላ አትሳተፍም ማለት ነው። በዛ ቀን የሚገኝ እድል ያመልጣታል ማለት ነው። እኛ እንጓጓለን። እኔ በዚህ መልኩ ነበር የሚገርምህ መልሰው ተቋርጦ ነው። ምናልባት ግልጽ እንዲሆንልህ ጥሩ እንትን ነው፣ ጥሩ እይታ ነው አብዱ። በጣም አፕሪሺየት አደርገዋለሁ። ለምን? አንደኛው ምክንያት እሱ ስለሆነ ማለት ነው። ፈጽመው ወደ ዝሙት እንዳይሄዱ ከማድረግ አንጻር የተሰራ ህግ ስለሆነ የጠነከረውም ለዛ ነው። ቁጥር 4 ላይ ኮን ከተመቸ ክፈተውና ቁጥር 4 ላይ መልሱን ታገኘዋለህ። የሎጥ ታሪክ ጋር ይመጣልህና ማን ነው የሎጥ ታሪክ ጋር ልጆቹ እርሱን አስክረው ሎጥን አስክረው ተገናኝተውት ነበር። ተኝተዋል ከሱ ጋር አስክረውት። ሎጥ በእኛ ነብይ አይደለም፣ ንስሐ የገባ ጻድቅ ሰው ነው። በዚህም ንስሐ ገብቷል። ገድለ አዳም ወአብርሃም ወይስሐቅ ላይ ታገኙታላችሁ። አብርሃም ቀኖናውን ሁሉ ሰጥቶታል ለሎጥ ማለት ነው። ልጆቼ አብረውኝ አስክረውኝ ሳላቀው ተኙ ብሎ በመናገሩ ማለት ነው። አሁን ከነሱ ከሎጥ በዚህ በዝሙት ምክንያት የተወለዱ 2 ሰው ልጆች አሏት፣ አሞንና ሞአብ ማለት ነው። አሁን ቁጥር 4 ላይ የሚናገር እሱን ነው። ተመልከቱ። ከግብፅ በወጣችሁ ጊዜ እንጀራና ውሃ ይዘው በመንገድ ላይ አልተቀበሏችሁምና እነዛ ሞአብና አሞን የተባሉት ህዝብ ሆነዋል፣ በዝተው ማለት ነው። እነርሱ ግን እስራኤላውያን ሊያጠፉ ነበር የሚፈልጉት። ስለዚህ የእግዚአብሔር ጉባኤ ላይ ሊገቡ አይገባም። አያችሁ፣ ይሄ ስልጣን አይገባቸውም። ከማን የተወለደ ብሎ ነው የሚናገረው? ዲቃላ ያለውን ያብራራዋል። ከማን የተወለደ ማለት ነው? ከአሞንና ከሞአብ የተወለዱት። ከነሱ የተወለዱ የእግዚአብሔር ጉባኤን አይወርሱም። አለቀ። የእግዚአብሔር ጉባኤ ውስጥ አይገቡም። ይሄ ስልጣን አይገባቸውም። ለምን? ከግብፅ በወጣችሁ ጊዜ ሊገድሏችሁ ሊያጠፏችሁ ፈልገዋልና ምግብን የሚይዘው ወጥተው አልተቀበሏችሁም። በሜሶጶጣሚያም ካለው ከፋቱራ ከቢኦር ልጅ በለዓምን ዋጋ ሰጥተው ይረግምህ ዘንድ አምጥተውብሃልና ጭራሽ እንድትጠፉ እንድትረገሙ በለዓምን በብር ሊገዙ ሞክረዋልና። ከዛስ አሞናዊና ሞአባዊ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ጉባኤ አይግባ ብሎ ይዘጓል። ስለዚህ እነዚህ በመንገድ ላይ ያሉ ሊያጠፏቸው የሚፈልጉ ህዝቦች አሁን እግዚአብሔር ያን ርስት እንዳያወርሳቸው ሲጥሩ የነበሩ ህዝቦች ልክ ርስቱን ሲያወርሳቸው መጥተው የርስቱ አለቃ እንሁን አይሉም። ይሄ ተገቢ አይደለም። ፍርዱ ይሄ ነው።
ሌሎች ምክንያቶች የሉም ማለት ግን አይደለም። እንዲጠነቀቁ አስቀድሞ የሚናገረውም እኮ እንዲጠነቀቁ አይደል? ፈጽሞ የዚህን ክብደት እንዲረዱ ማለት ነው። እና አስቀድሞም የተናገራቸው ለዚህ ነው። ቴንኪው በጣም ቴንኪው። ተመልሶልኛል። እኔ ቃለ ሕይወት ያሰማል። አንድ ቁጥር ላይ ያለውም ያ ተቀጠቀጠ ምናምን የሚለው እሱም ቁላው የተቀጠቀጠ ምናምን የሚለው ለባዕድ ለጣዖት አምልኮ እንደዛ የሚያደርጉ ናቸው። ሜይ ቢ እሱንም እንትን ብለው ከሆነ ታችም ስትወርድ ምናምን ታገኛቸዋለሁ። እነሱ እንዳለ ሪዝን አላቸው እና ያኛው አንድ ቁጥር ላይ ያለው ከዛ አንጻር ነው የሚናገረው። ቪኪ መጣ። ክርስቶስ ዴቪ ምናልባት ከዛ ፊት ቪኪዬ ሰላም ብያለሁ ወንድሜ፣ እንዴት አለ? አንድ ሪፍሌክሽን እሰጣለሁኝ። ቀጥል ቪኪዬ፣ ሰላም በለን። አጎቴ ሰላም ብያለሁ። እንዴት አላችሁ? ሸራላችሁ? ሁላችሁም ክርስቶስ ከሙታን ተነስተዋል ብያለሁ። ትቀጥላላችሁ? በእውነት አንድ ብቻ ሀሳብ ልስጥ። አተልቋችሁ? አይ ኖ ኖ ኖ እዛው እንዳለ መጽሐፍ ቅዱስ ላይ አንድ የተቀመጠ ቃል አለ። በነገራችሁ ላይ በዚህኛው ሰላምታ ሙሉን ባይባልም አንድ ሰው ክርስቶስ ተንሥአ እሙታን ሲል በአማን ተንሥአ እሙታን ተብሎ በመመለስ በአጭሩ ሰላምታ ይከናወናል። ሁል ጊዜ ማያት ጥያቄም ኮሜንትም አለች። በመጽሐፍ ቅዱስ እኮ የወንድ አባላዘሩ ወይም ደግሞ የወንድ ፍሬ ዘሩ ወይም ደግሞ ቁላው ተብሎ ተጠቅሷል ብለው በቃ እንዲህ ተባለ በመጽሐፍ ቅዱስ እያሉ የሚናገሩ አሉ። በጣም ያስገርሙኛል። አሁን ብልት ተብሎ መጠቀሱ ነው አሳፋሪ ወይስ ብልትን በየቦታው አልባሌ ቦታ ላይ መጠቀም ነው አሳፋሪ? ተመልከቱ ጋይዝ፣ የሰውነት ክፍል ሲጠራ ከሰቀጠጣችሁ መሐመድ ያንን የሰውነት ክፍሉን እዛም 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 እንደፈለገ ሳይታጠብ እንትን ሲል ይሄ እንዴት አይሰቀጥጣችሁም? መጠቀሱ እንዴት ይሰቀጥጣችኋል? የሰውነት ክፍል ባዮሎጂ መጽሐፍ ላይ አልተማራችሁም? ተምራችኋል አይደል? ሁላችንም እኔ አሁን እርባታ ምናምን የሚል አስታውሳለሁ። ባዮሎጂ መጽሐፍ ይመስለኛል። ባዮሎጂ ነው ኦር ሳይንስ ላይ ባዮሎጂ ላይም አለ ኦፍኮርስ። እና እንደዛ ተብሎ መጠራቱ ሳይሆን የሚሰቀጥጠው የሰውነት ክፍል መጠራቱ አይደለም። የሚሰቀጥጠው ምንድን ነው? መሐመድ ያንን የሰውነት ክፍሉን በየቦታው መቸርቸሩ ነው የሚሰቀጥ። ይቅርታ ለቃሌ 9 ቦታ እየዞረ ሳይታጠብ 9 ሚስቶቹ ጋር እየዞረ አላገባም መጠቀሙ ነው የሚሰቀጥጠው። እና ፕሊዝ እንደዚህ አይነት ኮሜንት ያላችሁ ሙስሊሞች ቀድማችሁ ህሊናችሁን አሰሩ። በመጠራትስ ቢሆን ራሱ መጠራቱ የሚሰቀጥጥ ከሆነ እኮ አላህ ፈርጅ ብሎ ሊትራሊ የሴት ልጅ ሱራ 61 65 ሱረቱል ተህሪም ቁጥር 12 ላይ አላህ ራሱ እንግዲህ በኪታብ ያለ የተጻፈ ነው። ፈርጅ እያለ የሴት ልጅ ብልት ቀጥታ ስሙን ነው የሚጠራው። አላህ ይጠራው ነበረ ስሙን። እንኳንና እናንተ በሰላት ስትሰግዱም ትጠሩታላችሁ። አላህም ደግሞ ይጠራው ነበር፣ እናንተም ትጠሩታላችሁ። ቀጥተኛ ስሙን ተጠቅማችሁ አማርኛው ላይ ነው ብልት ብሎ የጻፉት። እንትን አትሸማቀቁ። እና አረብኛ ስለሆነ ስላላወቃችሁት ነው እንጂ ፈርጅ ብላት የምትሰግደው ቃል በቃል ነው እየጠራው ጸሎት የምታደርገው። እና በእንደዚህ አይነት መልካም ነው። ሌላው እንዳለ ታውቃለህ ሌባ አላዳባን አልሙፍራድ 966 ላይ ያለውን እየጠቀሰልህ ነው። ዊያር መቀስ የሚለው እና እንትን አሁን ዞር ጀዳግም አንድ ቁጥር ላይ ያለ ጣዖት ማለት ነው በፊት ብልታቸውን ይዘውን የሚያስቀጠቅጡ ወይ ደግሞ የሚያኮላሹ ነበሩ። ለጣዖት አምልኮ ወይ ለባዕድ አምልኮ ማለት ነው። እንደ ሄዶ የሚያስቀጠቅጡ ነበሩ። ሰው እነሱን ነው እየተናገረ ያለው ቁጥር 1 ላይ በነገራችን ላይ ይሄ ቃል አፕሊኬሽኑ ላይ ነው እንጂ ሃርድ ኮፒው ላይ የለም። አፕሊኬሽን ደግሞ በቤተክርስቲያን እውቅና ሳይሆን በግለሰቦች እንትን የሚታተም ነው።
አዘ ቢጠራም ግን ዳዝም ማረር ቁላው የተቀጠቀጠ የሚለው እነሱ የሚያስቀምጡት ፍሬ ማለት እኮ ነው አይደል እንዴ ዴቭ? ፍሬ ማለት ነው። ያ ቃሉ ሁሉ ሲንክ ነው። ያ አሁን በግ ምናምን ሲቀጠቀጥ አይታችሁ አታውቁም? ቁላው የተቀጠቀጠ ምናምን አሁን ፍየል ወይ በግ ወይ በሬ ምናምን እንዲሰባ ቁላው ይቀጠቀጣል። ያ ማለት እንግዲህ ኖርማል ነገር ነው። እንግዲህ ምን እንዲባል ተፈልጎ ነው አልገባኝም። አይግቡ ያሉት እግዚአብሔር ጉባኤ አይግቡ የተባሉት ደግሞ ለጣዖት ነው ደግሞ የሚቀጠቀጡት። አንተ ደግሞ ወስደህ ለባዕድ አምልኮ አርቀጠቀጠው። ያ ደግሞ ከመርለም ትክክልም ማለት ነው። እነሱ ነው እየተናገረ በጣም ከባድ ኃጢአት ነው። ዘርን ይውላችሁ አሁን አንድ ሰው ዘሬ ሁሉ ቅዱስ ዳዊት ለምሳሌ ዘሬም ሁሉ ይገዙልሃል ይላል። ዘሬም ሁሉ ያምልክህ ይላል። ለምሳሌ ሰው ዘሬ ሁሉ ለአንተ ይገዛ ይላል። እነሱ እኮ በዛ ጊዜ ለጣዖት ዘራቸውን ሁሉ የሰው ማለት እኮ ናቸው። ከዛ በኋላ እኮ አይወልዱም። ፍሬዘሩን አባላዘሩን ያስቀጠቀጠ ሰው ያ ማለት ይሄ በተለምዶ አሁን ቆላው ተብሎ የተጠቀሰው ከረጢቱ ማለት እኮ ነው። ወይም በተለምዶ ፍሬ የምንለው ማለት ነው። ፍሬውን ያስቀጠቀጠ ማለት እኮ ይወልድም ማለት ነው። መኮላሸት ነው የሚባለው። ማኮላሸት ነው የሚባለው። ዘርን ሁሉ መሰዋት፣ ዘርን ሁሉ ለጣዖት የሰዋ ማለት እኮ ነው። ታዲያ እንዴት ነው ዘሩን ሁሉ ለጣዖት የሰዋ ሰው እንግዲህ የእግዚአብሔር ጉባኤ የሚገባው ወይም ካህን የሚሆነው ማለት ነው? ይሄ እኮ በጣም ግልጽ የሆነ ነገር ነው። ዘርን የሰዋ ማለት ነው። ዘሩን ሁሉ በቃ ምንም ዘር አይኖረኝ ዘሬን ሁሉ ለአንተ ሰጥቻለሁ ብሎ ለጣዖት የሰጠ ማለት እኮ ነው። ስለዚህ እንደዚህ አይነት ሰው አይግባተው። ያንን ደግሞ ያስደረገው በራሱ ፍላጎት ነው አይደለ? በራሱ ላይ ምርጫ ነው ያደረገው አይደለ? በራሱ ምርጫ ሄዶ መስዋዕት ለጣዖት መስዋዕት የሚያቀርቡ ባይዞ ጣዖት ትርጓሜው ላይ ቁርልጭ አድርጎ ነው የሚያስቀምጠው። ለጣዖት ብሎ ማለት ነው። ለጣዖት ነው። አሁን እኛ ጋር ምን አለ መሰለህ፣ አንድ የፖስተት ቪዲዮ አለ። በራሱን ጥፋት እንኳን ባይሆን በማንኛውም ሚስት ላይክ ወንድ ልጅ እንደዛ ከሆነ ያገባችው ሚስት ብልቱ የተቀጠቀጠ ከሆነ ትፍታው ይላል። የመፍታት መብት አላት። ብልቱ ትንሽ ከሆነ ብልቱ ግማሽ ከሆነ ትፍታው፣ ማይወልድ ከሆነ ትፍታው ይላል። እንግዲህ በሸሪያው ዞሮ ሀዲስ ነው። እንግዲህ በነገራችን ላይ ለጣዖት ራሱ ባይሆን በማኮላሸቱ ዘሩን እንትን በማድረጉ ኃጢአት ነው። ባይሆን እንኳን አንድ ኃጢአት ነው። ኃጢአቱን ራሱ ንስሐ ቢገባ ኃጢአቱ ይሰረይለታል። አሁን ይሄኛውን ድርጊቱ ንስሐ ቢገባበት ኃጢአቱ ይሰረይለታል። ግንስ ካህን አይሆንም። በነገራችን ላይ ይሄ ህግ አሁንም የሚሰራ ህግ ነው። ይሄ ሰው እንትን ብሎት አይደለም፣ በግድ ተደርጎ አይደለም። በግድ ምናምን ሊሆን ይችላል። በራሱ ፈቃድ ለጣዖት የሰዋ ካለ እንደ አካለ ጎዶሎ ነው የሚወሰደው። አያችሁ፣ ይሄ ራሱ በክህነት ስርዓት ላይ ከባድ ነገር ነው ያለው። ምክንያቱም ለጣዖት ካህን የነበረ ማለት ነው። ለጣዖት ደግሞ ዘሩን ሁሉ የሰዋ ማለት ነው። ስለዚህ ቄስ ለመባል ሚስት ማግባት አለበት። አያችሁ፣ ቄስ ለመሆን ሚስት ማግባት አለበት። ካልሆነ መነኩሴ ነው መሆን የሚችለው። ምንኩስናን ይችላል፣ መመንኮስ ይችላል። በህጋዊ ካህን ግን መሆን አይችልም፣ ሚስት ማግባት ስለማይችል ማለት ነው። አሁን ላይ ባለው ራሱ ክህነት ለማስቀጠል መምህር፣ ለምሳሌ አንድ ካህን ወይም ክህነት ያለው ሰው ሃይማኖቱን ለውጦ ቢመለስ ክህነቱ አይቀጥልም አይደል? የሚያስቀምጣቸው ህግጋቶች አሉ። ፍትሐ ነገሥት አንደኛ ከክህነቱ ይሻር ይላል። የጣዖት አምልኮ ላይ የነበረ ከሆነ ከክህነቱ ይሻር ይላል። በምንፍቅና ሄዶ የሆነ ቢሆን ግን ስርዓት አለው። እንደዚህ አንዳንድ እንዳገባቡ ማለት ነው። የሙሉ ለሙሉ እዛ ሄዶ የሚያመልክ ሆኖ አንዳንዱ ደግሞ የሆነ ሰዓት እንዲህ ሄዶ ምናምንም ካለ ለእያንዳንዱ ፍትሐ ነገሥቱ ስርዓቱን አስቀምጦለታል። ከክህነቱ ግን ይሻር ሁሉ ይላል። ጣዖታትን የሚያስመልክ ካህን ከሆነ በኋላ ማለት ነው። ሄዶ የሚያመልክ ከሆነ ይሻር ይላል ማለት ነው።